ይሆናል ብሎ የፈታለህ ማን ነው? ከየት ነው ያገኘው? ቢያንስ ከቁርአን ከመጽሐፍ ማን ነው? ከሐዲስ ከምንም የለም። ከየት ነው ያመጣው ይሄን ግንዛቤ? ማን የነገረህ ልጄ? እንዴ አንተ አሁን በጻ ምንም ሳታቆንጥጦህ እኔን አሁን አጠይቀኝ። አሁን ለተናገርከው ማስረጃ አምጣ። ቆይ ማን ነው እንደሱ ብሎ ይፈታለህ? ማን ነው እንደሱ ብሎ ይፈታለህ? እንዴ ማንኛውም ሰው ትክክለኛ አይምሮ ያለው ሰው እኮ መፍታት የሚችል ነው። ማስረጃ እኮ አይደለም። ስለዚህ እኔ ከባይምሮ ነው የፈታሁት እያለ ነው ይሄ ሰውዬ። አያችሁ አይደል? ለማንኛውም ላስረዳህ ይሻላል። አሁን አዳምጥ ነው ላስረዳ። እሺ አስረ በቁርአን አስረዳ። አሁን ይነካል ሲባል ጊዜ መጥቶ እንደማንኛውም ሰው መንካት ማለት ነው። ገብቶሃል አይደል? ይነካል እንጂ ኃጢአት ያሰራል ምናምን የሚል ከኃጢአት ጋር የሚያያዝ ነገር የለውም ሐዲሱ ላይ። አይ እንደማንኛውም ሰው አትበል፣ እንደ ሙስሊሞች በል እንጂ እንደማንኛውም ሰው አይባልም። እንደማንኛውም ሰው ላለው ልክ እንደ ኢየሱስ ሰው ነው። ኢየሱስን ለምሳሌ ሰይጣን እንደፈለገ ይጫወትበት ነበር። ማስረጃ ላሳየህ። እሺ እንደፈለገ ይጫወትበት ነበር የሚለው አስረዱ። አይዋ እንደፈለገ መጫወት ማለት መንካት፣ ለምሳሌ መንካትን አንተ እንደመፈተን ቆጥረሃል። መንካት ብቻ ሳይሆን ኢየሱስን ያደረገው እንዲህ ይዞ እንደፈለገ ይወስደው ነበር። በየተራራው እንደፈለገ ያሽከረክረው ነበር። እና ማስረጃ አሳየህ። አንድ ጀማል አውጣለህ። ማቴዎስ ወንጌል 4 ቁጥር 1 ጀምረህ ቆይ ስቶፕ ላሳየህ ነው። እንዴት አድርጎ ኢየሱስን እንደፈለገ ገብቶኛል እኮ እሱ አውቀዋለሁ። ከገባህ ታስረዳናለህ። መንካት ብቻ ነው ኢየሱስን ያደረገው? እንደፈለገ ወስዶት ነበር? መልስ። አይደለም መንካት አይደለም። እሱ ቆንጦታል ነክቶታል የሚል የለም። ፈተናው ደግሞ እሱ አንዴ ቀደም ነክቶታል ብቻ አይደለም፣ እሱንም ወስዶታል። ወደ ተራራ ወስዶታል። አልወሰደውም? ኢየሱስን ይዞ እኮ ራሱ ፈቅዶለት እኮ ነው። እሱ ለምሳሌ ነው እንጂ ራሱ እኮ ፈቅዶለት ነው የሚለው ራሱ ክርስቶስ ፈቅዶለት ነው የሚለውን አሳየቱ ጋር ነው ፈቅዶለት የሚለው ሊፈተን ይገባዋል ብለዋል እኮ ራሱ። አልተጠየቀም። ፈቅዶለት ነው የሚለው የቱ ጋር ነው ያለው? ፈቅዶለታል። እሱ ምንም አሁን ጥቅሷ ላይ ያስኩትም እንጂ ፈቅዶለታል። አራት ወንጌላውያንስ የለም። ስለዚህ ኢየሱስ ክርስቶስን መንካት ብቻ ሳይሆን እንደፈለገ ፈትኖታል አይደል? ተራራ ለተራራ እንደፈለገ ሲያሽከረክረው ነበር አይደል? እውነት ነው በላቸው አንዴ። እሱ ለምሳሌ ነው። ምሳሌ ለኛ ሰይጣን ሲፈትን ምሳሌ ነው የሚለው ይችላል ያለብን ነው እንጂ እሱ ምሳሌ አይደለም። በቀጥታ ነው የወሰደው። አንተ ምሳሌ ነው ይላል እንዴ? በትክክለኛ ነው እየወሰደልህ የነበረው። ያው አንዴ ይሰማሃል። አንዴ ሌላ ጨምርልህ። ጳውሎስ የሚጎስመው የሰይጣን መልእክተኛ ተሰጥቶት ነበር አይደል? ጳውሎስ የሚጎስመው የሰይጣን መልእክተኛ ነበረው አይደል? እሺ እውነት ነው በላቸው። ጳውሎስ መንካት ብቻ ሳይሆን ይጎስም ነበር በሰይጣን። የሚጎስመው የሰይጣን መልእክተኛ ነበረ ጳውሎስ አይደል? በተስታታ ፈተና እኮ እሱ አለ በክርስቶስ ተከታይ ላይ ፈተና አይደለም፣ ጎሳሚ ነው። ይጎስመው ነበር ይላል። መንካት ብቻ አይደለም፣ በቴስታ ይጎስም ነበር። እውነት ነው። እሺ ጎስሞ አሸንፎታል። እሱን መልስልኝ። አንዴ ወደ መሰናነፉ እንሄዳለን። ቆይ አንድ ጊዜ። የሚጎስመው ሰይጣን መልእክተኛ ነበር አይደለም? መንካት ብቻ ሳይሆን ጎሳሚ ሁላ ሰይጣን አለ። ማንን? ጳውሎስን። እውነት ነው ማለት ጎስሞ ከጣለው ነው እኔ መልስ መልሰህልኛል የሚባለው እንጂ እስካልጣለው ድረስ መፈተኑ መጎሰሙ ለኔ መልስ ሊሆንልኝ አይችልም። ቆይ የሚጎስመው የሰይጣን መልእክተኛ ነበር አልነበረም ጳውሎስ? እሱን ነበር አልነበረም? ሊኖረው ይችላል። ማንኛውም ሊኖረው ይችላል ብለህ አታልፍም። ካላወቅህ እያሳየን እናልፋለን። ጳውሎስ የሚነካው ብቻ ሳይሆን ልብ በሉ ሙስሊሞች፣ መንካት የሚለው ነገር ይሄ ሰው አልቀበል ብሎታችን ክላቱ። እኔ ደግሞ የሚጎስም ሰይጣን ሁሉ ነው እየሰጠ ያለሁት። የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል ጳውሎስ ቃል በቃል። ምን ትላለህ? ጎሳሚ ምን ልትለኝ ፈልገህ ነው? እሺ ጎሰመው። እሺ ከዛስ? አይዋ መንካቱ ግር ካለህ አንተ ሰይጣን መጥቶ ይነካዋል ስለተባለ ህፃኑን ልጅ ጭራሽ አምላክን ቃል እየተቀበለ እያስተላለፈ ያለውን አካልን ጳውሎስን ህፃኑን አይደለም ደበበ ትልቁ ነው የሚጎስመው ሰይጣን መልእክተኛ ተሰጥቶታል። ምን ትላለህ በዚህ ላይ? እሱ እኮ ትልቅ ነው፣ ራሱን ማወቅ የሚችል ነው። አንደኛ ፍጡር ነው፣ ሁለተኛ ደግሞ እግዚአብሔር መንገድ እየሰበከ ስለሆነ ግዴታ ነው። እንዴት ይሄን አመንከው ጳውሎስ? ስለዚህ የሚነካው ብቻ ሳይሆን የሚጎስመው ሰይጣን ተሰጥቶን ነበር። ይሄንንም ተቀበለ ጎበዝ። አሁን ደግሞ የመጨረሻው አምላክ ብለህ ታስበው ኢየሱስ ክርስቶስ ነው። ቆይ አንዴ
የመጨረሻው ደግሞ መሰለህ ከፍ ያለው ሊመጣ ነው ገና። አምላክ ብለህ የምታስበውን ኢየሱስ ክርስቶስን ያስገረፈው ሰይጣን ነው። እንዲህ ያስገረፈው ያስለጠለጠው ለዛኛው ማስረጃ ቅዱስ ላይ እሱማ ራሱ ነው፣ ራሱ ፈቅዶለት ነው። ክርስቶስ ራሱ የሚል አንተ ራሱ የሚል የለም እዛ ላይ። አሁን ልናወጣልን ነው መጽሐፉ ላይ የሰው ልጅ ብዙ ፈተና ሊደርስበትና ሊሰቃይ ሊገረፍ እንዲሁም በሶስተኛው ቀን ደግሞ ከሙታን ተለይቶ ሊነሳ ይገባል። አሁን ራሱ ነው ማነው ሳይሆን ጥያቄው ያስገረፈው ኢየሱስን ማን ነው? ራሱ ፈቅዶለት። በቃ ጥቅሱ እናሳይህና ራሱ ፈቅዶለት ነው የሚለው ታሳየናለህ። እሺ አንዴ ላውጣ። ይገረፋል በሶስተኛም ቀን ይነሳል ብሎ መጀመሪያም ስለተናገረው ነው። እሱን አይደለም ማሳየህ። አስገርፎታል ወይ? ቆይ አንዴ አስገርፎታል ሰይጣን ኢየሱስ ክርስቶስን? በራሱ ፈቃድ ነው እንጂ ሰይጣን በራሱ ችሎ አይደለም። ጥያቄው አሁን በረማን ፈቃድ ነው የሚለውን እንቀጥላለን። ግን አምናሃል አይደለ? ሰይጣን ኢየሱስ ክርስቶስን አስገርፎታል አይደለ? አስገርፎታል ሳይሆን ፈትኖታል ነው። አስገርፎታል። ቆይ እሱን ቃል በቃል ላሳየህ። አሁን አስገርፎታል የሚለውን ልጨምርልህ ግን ጥቅስ አይዮ ይታያል። ላንብብላችሁ። በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስን ክርስቶስን ያስገረፈ ያሰቀለ ማን ነው? ማን ያስገረፈው? እችን አንብባት እስኪ ምን ትላለች? እግዚአብሔርን ያስገረፈው ማን ነው? ማን ያስገረፈው? እችን ስም ታውቃታለህ? ድገማት። ቅድም ደጋግመህ ስትናገራት የነበረችው ስም ማን ትላለች? እቺ ማን ነው እግዚአብሔርን ያስገረፈው? ሰይጣን በል እንጂ ወንጌል አንብብ እንጂ እግዚአብሔርን ያስገረፈ ይላል። ጉድ ተመልከቱ። ማርቆስ ነው ሉቃስ? እግዚአብሔርን ያስገረፈ ያሰነ አይ ወንጌሉን ንገረኝ። የማን ወንጌል ነው? አንተ ምን ኦርቶዶክስ አይደለህ? አይ ሉቃስ ነው ማርቆስ ነው? የትኛው ላይ ነው ያገኘኸው ነው? ኦርቶዶክስ ላይ ፕሮቴስታንት ነገረ ማርያም ላይ ነው ያገኘነው። አይ እሱ ሳይሆን የመጽሐፍ ቅዱስ ላይ ማምጣት ነበረ ነው አይደል? አንተ ኦርቶዶክስ ነህ ፕሮቴስታንት ነህ? ፕሮቴስታንት። ኦርቶዶክስ ነህ ያለ ነው ኮሜንት ላይ። ለማንኛውም እሺ እንደዛ ቢሆንም ኢየሱስ ክርስቶስ ተገርፏል አይደል? ገርፏል አልተገረፈም? ያንን ስራ ያሰራው ማለት ነው ሰይጣን ነው አይደል? ያንን ስራ ያሰራው ማለት ነው ያስገረፈው እሱ መጀመሪያም እኮ ነው ከልጅ አሁን አለቀ። አሁን ጉዳዩ ሊቋጭ ነው ልጆች። ከልጅ ልጅህ ተወልጄ አድናለሁ ያለው ኢየሱስ የቱ ጋር ነው? አዳም አለቀ ጨዋታው። የቱ ጋር ነው ከልጅ ልጅህ ተወልጄ አድናለሁ ያለው? ጥቅሱ አልያዝኩትም ግን ከልጅ ልጅ ተወልጄ የለም አለቀ በቃ። እዚሁ ጋር የክርስትና ዋናውን መሰረት አነሳ። ማስረጃ ያላት የክርስትና መሰረት እሷ ምንድነች? ከልጅ ልጅህ ተወልጄ አድናለሁ የምትለዋ የለም የትኛውም ቦታ ላይ አላለውም። ግን የክርስትና መሰረት እሱ ላይ ነው ገና እንጀምር። የቱ ጋር ከእሱ የተነሳ ነው የሁሉ ያ ሰይጣን እንደፈተነው? የቱ ጋር ማስረጃ ከዚህ ነው የጀመረው። ማስረጃ ትናገር ንግግርማ አለ ችግር የለውም ግን ማስረጃ የለም። ማስረጃ ባመጣለሽ ማስረጃ ብታመጣ ክርስትና እውነት ነው እንልልሃለን ነው መጽሐፍ ቅዱስ ላይ ካለ የለም። ከልጅ ልጅ ተወልጄ አድንሃለሁ የሚለው የለም። ተረተርክንስ ማስረጃ የለም። እሺ ትንሽ በቃ እመለሳለሁ። እሺ ይዤ እመለሳለሁ። ችግር የለም። እሺ ሌላ ክርስቲያን አለ ላይ ባለህ ከላይ ክርስቲያን አርሴን አድርገው ተሰባለ ማንቼና ተደርገው ነበር። አረ ማንቼ ምን ሊሰራል ነው? ችግር የለም። ማንቼ ተሸናፊ ነገር ሁሉ ትወዳለህ ብዬ ነው። ለምሳሌ አምላክ ተሸንፎ ወደዋል አይሁዲዎች በብሉይ ኪዳንም በአዲስ ኪዳንም ሲገርፉት አሜን ነው ብለህ ተቀብለሃል አይደለ? አሜን ነው። ያዕቆብ ለምሳሌ እግዚአብሔርን ታግለው አሸንፎታል አይደለ? ወደዛ ፍጥረት ላይ አሜን ነው። የእስራኤላውያኖች ደግሞ አይሁዲዎች አምላክህን ሰቅለው ገርፈው ምናምን አሸንፎታል አይደለ? እሱን ተቀብለሃል።
እነሱም ገርፈው እንደሰቀሉት ያምናሉ። ክርስቲያኖችም አዎ ተሰቅሎብና ብለን እናምናለን። ሙስሊም ደግሞ ከሁለቱም ሆኖ ውሸታም ናችሁ ይላል። እውነት ነው። ሙስሊም አሸነፈ። ታዲያ ክርስቶስን ክብር ጠበቀ። አይሁዶች ሰቅለናል አሉ፣ ክርስቲያኖች ተሰቅሎብናል አሉ። ሙስሊሞች ደግሞ አልተሰቀለም አልተገደለም። አዎ ታዲያ እውነቱ የሚለካው በማን ነው ከተባለ አምላክ በተናገረው ቃል ነው። አንተ ይሄንን ተሰቅሏል ተገድሏል ያለው ሰዎች ናቸው የጻፉልህ። እኛ ግን አምላካችን ነው ቃል በቃል አንስቼዋለሁኝ እንዲገደል አላደረኩትም ብሎ የክርስቶስን ክብር የጠበቀን ነገር የተናገረው። እነዚያ ግን ክርስቶስን አዋርደነዋል አሉ። አሜን ነው ብላችሁ አመናችኋቸው ተቀበላችሁ። አምላካችን አላህ ግን አንድ መጽሐፍ ጽፌ ለቀጣይ ትውልድ ማስተላለፍ ይችላለሁ እንደ መሐመድ አንዴ ልክ እንደ ሉቃስ ብለህ ከሱ ማስረጃ መውሰድ ትችላለህ። እኛ ሙሐመድ ሰለላሁ ዐለይሂ ወሰለም ቢጽፉ ችግር የለውም። እነሱ አይተው ነው አብረው ብለው ቀጥተው አብረው በዋለበት ብለው አንድ ላይ ሆነው አሁን እነሱ አይተው ነው። ሉቃስም አብሮ ሲጽፍ ነበር አይደለ? ስለዚህ ሉቃስ ክርስቶስ ከመረጣቸው ሐዋርያቶች መሆኑን ካዩት መካከል መሆኑን ማስረጃ አምጣና ትልቁ ላይ ክፈት። ያባ ሉቃስ ክፈት። ከዚህ በላይ ዙም ማድረግ አልችልም። ችግር የለውም። እኔ ከፍትልሃለሁ። በቃ አንተ ካልቻልክ እኔ ከፍትልሃለሁ። ሉቃስ ክርስቶስን አይቶ እንደመሰከረ ማስረጃ አምጣ። ሉቃስ እነሱ እኮ አይተው የመሰከሩ ናቸው አለ ማስረጃ። አንዴ ታግስ። አይ አብሽር፣ ልብ በሉ። ሉቃስ ክርስቶስን አይቶ የመሰከረ ነው ብሎናል። ማስረጃ ይሰጠን ነው። አንተ እኮ ነው ያልከው። አይተው የመሰከሩ ናቸው የኛ ጸሐፊዎች ነው ያልኩህ። እና አዳምጥ። አንተ ምን አልከኝ? ሉቃስ አይተው የመሰከሩ ነው ብለኸኛል። እኛ እኮ የጻፉት መጽሐፍ ላይ አይተው የመሰከሩ ናቸው። እኔ አይተው የመሰከሩ የኛ ሐዋርያት አይተው ነው የመሰከሩት። መሐመድ ከ600 በኋላ መጥቶ ነው አይተው የመሰከሩት ነው ያለው እኮ። ሐዋርያቶች አይተው እንደመሰከሩ ማስረጃ አምጣ። ማን ራሱ ጠይቀያለህ? አይ እሺ አይ እሺ ሴት ልጅ ተበደለችው ለወንድ ልጅ አውጣ። ሉቃስ የክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርት መሆኑን የዓይን ምስክር መሆኑን ይሰጣል። አይ ያው ትልቁ ላይ አድርገኝ ሰው እንዳይ ችግር የለውም። ትልቁ ላይ አድርጉት አድሚኖች። ሉቃስ ክርስቶስ ከመረጣቸው ከ12 ደቀ መዛሙርት መሆኑን የክርስቶስ ተከታዮች ነው። ሉቃስ ብቻ እኔ ሉቃስ እና የጠየቅኩህና እና ሉቃስ እያልኩ ደጋግሜ ስጠይቅህ ነበር። ሉቃስ እያልኩ ደጋግሜ ስጠይቅህ ነበር እና እዩዋት በለኝ። ላንብበው አንዴ ላንብበው። እና ሉቃስ ነው ሉቃስ ብቻ አላልኩም ላንብበው። እና እኔ ሉቃስ ነው ያልኩህ። ቆይ አንዴ ና ያልተጠየቀው ልታወራ ነው። አያችሁት አይደል? ተመለከትነው እጆቻችን የዳሰሱትም እናወራለን ይላል። ወላ አልጠየቅኩትም። አዎ እና ማን ይሄን እየተናገረ ያለው ሉቃስ ነው? ሉቃስን አሳየና። አላልኩም እኔ ቃል በቃል አላልኩም። ሉቃስ አላልኩም እኔ ብለሃል። ሉቃስ እያልኩ ደጋግሜ እየሰማሁ ነው። ሉቃስ ከ12 ደቀ መዛሙርት የዓይን ምስክር ነው ወይ? አዎ አልክ። ማስረጃ ወጣ። ሌላ ደቀ መዛሙርቱ ያዩትን ነው የተጠየቀው። ስለ ሉቃስ ነው። እኔ አንተ ለምሳሌ እነሱ የጻፉልን ያዩትን የመሰከሩትን ነው አልከን አይደለ? ከነዚያ መካከል አንዱን ጠየቅኩህ ሉቃስን። ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርት ነው ወይንስ? ይሄው አሳየው እኮ አንዴ ትልቁ ላይ አድርጉኝ አድሚኖች። አሳየው። አዎ አሁን ይሄው ብለህ የምታሳየኝ ምን መሰለህ? ቆይ አንዴ በቃ ላስረዳ። ኢየሱስ ክርስቶስ ስንት ደቀ መዛሙርቶችን መርጧል? ይሄንን ያሳይልኝ። የክርስቶስ አትሰማም? እንደ ጥያቄን አዳምጥ። አንተ ጥቅስ ማውጣት እኮ አይደለም መልስ እንዲሆነው ጥያቄው መረዳት የመልሱ ግማሽ ነው። ማን ነው ላይ በስምህ አላልኩም። ኢየሱስ ስንት ደቀ መዛሙርቶች አላልኩም። አንተ እኮ ነው ያልከው። ሐሳቡን አንተ ነው ያመጣው። እኔ ደጋግሜ እየጠየቅኩ የነበረው እሱን ነው። ታዲያ ይኸውልህ ሐሳቡን አንተ ነው ያመጣው። ሉቃስ ብለህ ሐሳቡን ያመጣው አንተ ነህ። ለጥያቄው እንዲመቻ አድርገህ እኮ ጥያቄ እሱ ነው እኮ እየጠየቅኩህ ነው። አዳምጥ። ይኸውልህ ምን አልከኝ አንተ? ሐሳብህን የጻፉልን እኮ የዓይን ምስክሮች ናቸው። ዮሐንስ የጻፈው አዳምጥ፣ ረጋ በል። የዓይን ምስክሮች ናቸው አልከን አይደለ?
እሺ ከነዚያ መካከል ሉቃስ አለበት ወይ አልኩ። አዎ አለ አልከኝ። እሺ ማስረጃ ዮሐንስን አመጣሁልህ እኮ። ረጋ በል አዳምጠኝ፣ ቀስ በል ጥያቄን ተረዳ። ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩት? ይሄንን አንብብ ለህዝብ፣ አንተም ትድንበታለህ። ወይኔ በፈጣሪ ክርስቶስ ስንት ደቀ መዛሙርቶች እንዳሉት መጽሐፍ ቅዱስ ይናገራል። አያውቅም። በራዋሻ አንድ ሰው ወጥቶ የጻፈው አይደለም፣ የተለያዩ ነቢያቶች የጻፉት ነው የሚያሳየው። ይሄው መልስ የለህም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ላይ ተንጠለጠለ መልሳቸው። ሁሌ ክርስቶስና ነብዩ አንድ ሰው የጻፈው አይደለም እኮ ነው ብለው አንብብ። በአይናቸው የዳሰሱት እኮ ጥያቄን አዳምጥ። እኛ ምን ሰብከው ምንም ማዳመጥና አይፈልግም ነው ያሳየው ነው ህዝብ እንዲድን ነው እኮ። እሺ ጥያቄን ታዳምጣለህ አታዳምጥም? ታዳምጣለህ? ትወያይ ትፈልጋለህ ከኔ ጋር? ጥያቄን ታዳምጣለህ ትመልሳለህ? በቃ እንደሱ ከሆነ ክርስቶስ ስንት ደቀ መዛሙርቶች ነበሩት የመረጣቸው? ባሳየ ይሻል። አንዴ ላሳይ፣ እሱንም መጽሐፍ ቅዱስ ላሳየ። ጥያቄን መልስና ማስረጃ ስል ጊዜ ማስረጃ ታሳየኛለህ። ክርስቶስ ስንት ደቀ መዛሙርቶች ሐዋርያቶችን መርጧል? ላይፍ ትመልሳለህ። 12 ናቸው። አንድ የታገሰኝ። በጣም ጥሩ። ከነዚያ ከ12ቱ መካከል ሉቃስ አለበት የለበትም? ሉቃስ የለበትም። ጎበዝ ልጅ። ከነዚያ ከ12ቱ መካከል ማርቆስ አለበት የለበትም? ስለ 72ቱ አርድእት የሚባል ነገር ታውቃለህ? ስለ 12ቱ ኢየሱስ ስለመረጣቸው ደቀ መዛሙርት ነው እየጠየኩኝ ያለሁት። ሉቃስን ጥለህልኛል፣ አመሰግናለሁ። ሉቃስ ከ12 ደቀ መዛሙርት አይደለም። ማርቆስ ና ማርቆስ ከ12ቱ ውስጥ አለበት የለበትም? አንዴ ማስረጃ ላውጣልህ፣ ታገሰኝ። እና መቼ ማስረጃ ጠየቅኩኝ? እኔ ጥያቄውን መልሰህ ነው ማስረጃ የምትሰጠኝ። አንድና አንድ ስንት ነው ስልህ መጽሐፍ ልግለጥ አትልም። ሁለት ነው ትለኝና እንዴት ሁለት ሆነ ብዬ ከዛ ማስረጃ ስጠይቀህ ታወጣለህ። ማርቆስ ልክ እንደ ሉቃስ መልስ። የሉቃስን መልሷል። ጎበዝ ልጅ ነው ሉቃስ። ቃል ነው በቃ። ከክርስቶስ ከመረጣቸው ከ12 ደቀ መዛሙርት የለበትም። ቅድም ግን ምን ብሎ ነበር? አዎ ከእነሱ መካከል ያሉትን ነው ብሎ ሊያጭበረብር ሌላ ጥቅስ ሲያወጣ ነበር። አሁን በትክክል መለስ ነው። አሁንም መልስ። ማርቆስ ከ12ቱ ኢየሱስ ከመረጣቸው ደቀ መዛሙርቶች መካከል አለበት የለበትም? ያላ የለበትም በላቸው። ይሄን እውነት አፈንዳ፣ አትፍራ። የጌታ ሰው በጌታ ነው ይሄ ልጅ። በሀገራችን ላይ እውነቱን ነው የሚናገረው። አትመልሰም? አንዴ ታገሰኝ። ምንድን ነው የምታገሰህ? አሁንም ጥቅስ ያወጣ ነው። ዝም ብሎ ጥቅስ ማለት ነው። እኔ በማስረጃ ነው የማወራው። እስከዛ መወያየት ትችላለህ ሌላ ጋር። እኛ ሙስሊሞች ነን። እኛ መለስኩልህ። እንዲህ የሆነ ጥቅስ ምናምን ሄደህ አታጭበረብረው። ቅድም ያንን ገልጠው ይሸውዷቸው ነበር። የለም እኛ ሙስሊሞች ነን። እንደዚህ እያደረጉ ነው የሚሸውዳቸው። ወላሂ ተከታዮቻቸው ነው። የሌለም ባይናገረው ነው ያወጡላቸዋል። መቅሰፍትን ይፈራሉ። እግዚአብሔር ይቀስፈና ብለው አሜን ብለው ይቀበሏቸዋል። ይሄ እንደዛ ይሰራል። እዚህ እንደ ሉቃስ ትመልሳለህ። ሉቃስ አይደለም ብሎ ራሱ በግልጽ ተናገረ። ማርቆስንም አይደለም ተናገረ። የለም ክርስቶስ አልመረጠውም። ከ12 ደቀ መዛሙርት የለበትም ማርቆስ። ስለዚህ የአይን ማይናቸው የጻፉት ወፍ እና ይሄን ይመስላል። እሺ ኦሜጋ አለ አለው። እንደምን አላችሁ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው አለ አልሐምዱሊላህ። እሺ ጥያቄ አለ? ያው እርማት ለማድረግ ያህል ሉቃስ ደቀ መዝሙር በሚለው ስም ተጠርቷል። ብዙ ጊዜ መምታታት ነገር አለ። ደቀ መዝሙር የሚለውና ሐዋርያ የሚለውና ከ12ቱ ሐዋርያት መካከል አይደለም እንጂ ደቀ መዝሙር በሚለው መጠራት ይችላል። ያው በቀድሞ ዘመን ክርስትና የሚለው ስም ከመምጣቱ በፊት የነበረ የክርስቲያኖች መጠሪያ ስለነበር ደቀ መዝሙር በሱ መጠራት ይችላል። እሺ 12 ሐዋርያቶችን ኢየሱስ ክርስቶስ መርጧል አይደል? በትክክል አዎ። ከነዚያ ውስጥ ማርቆስ፣ ሉቃስ፣ ጳውሎስ አሉበት የሉበት? እነሱ የሉበትም። ያው ሐዋርያት በሚለው ማለት ደቀ መዝሙር የሚለው ግን አጠቃላይ ስም ስለሆነ እንዳትሳሳቱ ነው። ይሄን እንትን አይደለም። እሺ ማስረጃ መጽሐፍ ቅዱስ ላይ ሉቃስ ደቀ መዝሙር ነው የሚለውን አሳያቸው። ችግር የለውም። ከዚያ
የሐዋርያትና የደቀ መዝሙር ልዩነትን ታስረዳለህ። እምነትህን አስረዳ፣ ችግር የለውም። ነፃ ነው ቤት። እሺ እንትን መጀመሪያ መዝገበ ቃላት ላይ ላሳይና መሄድ ይቻላል። ችግር የለውም። መዝገበ ቃላት አይደለም ጥያቄ ምን መሰለህ? ኦሜጋ ወይ መጽሐፍ ቅዱስ ላይ ሉቃስ ከደቀ መዝሙሮች መካከል ነው የሚለውን አሳይኝ። ችግር የለውም። አይ ደቀ መዝሙር የሚለው ቃል ይሄን ያለ አከራካሪ ጉዳይ አይደለም። ግድ የለም መጽሐፍ ቅዱስ ላይ ታሳየናለህ። አሁን እርማት ለመስጠት ነው እርሱ ደቀ መዝሙር ነው ስላልከን ደቀ መዝሙር መሆኑን መጽሐፍ ቅዱስ ላይ ሉቃስ ከደቀ መዝሙሮች መሆኑን የተገለጸበት መጽሐፍ ቅዱስ ላይ ካለ ሳይ ደቀ መዝሙር ማለት የክርስቶስ ተከታይ እስከሆነ ድረስ ያው ሉቃስ ተከታዩ ነው። የሚካደ ነገር ቆር አንተ የክርስቶስ ተከታይ ነህ አይደለህም? ነኝ። ደቀ መዝሙር መባል እችላለሁ እኔ። ስለዚህ አንተም ደቀ መዝሙር ነህ ማለት ነው። ጌታ ለማንኛውም ማርቆስ አሁን ሀሳቡ ምን መሰለህ? እና እሱ የመጣንበት ደቀ መዝሙር ወይንም ሐዋርያ ማለት የፈለገው አንተ ባልክበት ሂሳብ አይደለም። አንተ ግን የክርስቶስ የዓይን እማኝ አይደለም ለምሳሌ አይደለ? እሱ ግን የክርስቶስ የዓይን እማኝ ናቸው የሚለውን ለመጠቀም ነው ሲያመጣ የነበረው እና እርማትህ ዋጋ የለውም ማለት ነው። ምክንያቱም አንተ የዓይን እማኝ አይደለም የክርስቶስ፣ ግን ማንኛውም የክርስቶስ ተከታይ ደቀ መዝሙር በሚለው ትርጓሜ ይካተታልና እሱም ደቀ መዝሙር ነው እያልከን ነው። እንደሱ ከሆነ አንተም ደቀ መዝሙር ነኝ ያልክ፣ ግን የዓይን እማኝ ነው ለክርስቶስ አይደለም በፍጹም። እኛ ግን ጥያቄያችን ምን ነበር? የክርስቶስን ሲተርኩና የጻፉልን የዓይን እማኝ የሆኑ ደቀ መዝሙሮች ናቸው በሚለው ሂሳብ ነበር። ያን ማለት አይደለም። እሺ ለማንኛውም ችግር የለውም። ተግባብተናል። ጥያቄ አለ እስልምና ላይ ጠይቅ ነው የመጣኸው ወይስ ክርስትና ላይ እንጠይቅህ? ምረጥ አንተ ደስ ይላል። እሺ አንድ ጥያቄ ልጠይቅና መጠየቅ እንችላለን። ችግር የለውም። ግልጽ እንዲሆንልኝ የምፈልገው ነገር ስላለ ነው። እስልምና ላይ ይበልጥ ወንድሞች ሲወያዩ ግራ ስለገባኝ ነውና በመጀመሪያ አላህ አንድ ነው የሚል ያው በእስልምና አስተምህሮ አለና አንድ ነው ያለው ምኑን ነው የሚለውን ነገር ታብራራልኛለህና አካል ተብሎ የተገለጹ ነገሮች ደግሞ ያን ነገር አያፈርሱም ወይ የሚለውን ነገር እንድትገልጽልኝ ነው። አምላክ አላህ ሱብሓነሁ ወተዓላ አንድ ነው የሚለው በማንነቱም በምንነቱም በምንነቱ እርሱ ምንድን ነው ካልን እርሱ አምላክ ነው። በአምላክነቱ በመለኮታዊ ባህሪያቶቹ ምንነት የምንላቸው እነሱ ባህሪያቶቹ ናቸው። በሁሉም አንድ ነው፣ ነጠላ ነው። አላህ ሱብሓነሁ ወተዓላ ስለ ራሱ ማንነት ሲናገር ቁል ሁወ አላሁ አሐድ ይላል። በል እኔ አላህ አንድ ነኝ አለ። ማን ነው እርሱ ቢባል አላህ ነው። አላህ አንድ ብቻ እንደሆነ ተናገረ። በምንነቱም ወይንም በመገለጫዎችም በባህሪያቶችም አንድ ብቻ እንደሆነ ጭራሽ አምሳያ እንደሌለው ሲናገር ረቡ ሰማዋት ወልአርድ ወማ በይነሁማ ፈዕቡድሁ ወስጠብር ሊዕባደቲ ሀል ተዕለሙ ለሁ ሰሚያ። እኔ የሰማያት የምድር ጌታ ነኝ፣ በመካከላቸው ያሉ ፍጥረታትም ሁሉ ጌታ ነኝ ካለ በኋላ ለመሆኑ ለእኔ መኩሼ ታውቅልኛለህን አለ። ያ ማለት በባህሪያቶች የሚመሳሰለኝ ታውቅልኛለህ? በፍጹም የለም እያለ ይናገራል። ስለዚህ አላህ አንድ ነው ስንል ጊዜ በማንነቱም በምንነቱም አምሳያ የሌለው ብቸኛ መሆኑን ለመግለጽ ነው። በባህሪያቶቹ አንድም ሰው እርሱን የሚመስል እንደሌለም ሲናገር በምንነቱ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳችም የለም፣ እኔ ሰሚና ተመልካች ነኝ አለ። መስማትና ማየቱ ከባህሪያቶቹ ናቸውና እንዲሁም ደግሞ እውቀቱ፣ እዝነቱ በሁሉ ነገራቱ በእነዚህ የሚመስለው ማንም የሌለ የማይስተካከለው ማለት ነው። በስም ልንገናኝ እንችላለን። ለምሳሌ እኔ ሰሚ ነኝ፣ ተመልካች ነኝ፣ እርሱም ሰሚ ነው፣ ተመልካች ነው። ግን የስም መገናኘት የማንነትን መገናኘት የምንነትን መገናኘት አያሳይም። የእኔ መስማት የተገደበች ነች ለምሳሌ፣ የእርሱ ግን የተገደበ አይደለም። እኔ ከዚህ ከግድግዳ በስተጀርባ ምን እየተነገረ ነው ብትለኝ አልሰማም፣ ሂጄ ዞሬ አዳምጫቸው ምናምን ነው። አላህ ግን የተገደበ አይደለም። የፍጥረታት ሁሉ እንዳለ በአንድ ሜዳ ላይ የዓለም ሰው ተሰባስቦ ሁሉም የየራሱን ቋንቋ እየጮኸ እየተደበላለቀ ቢያወሩ ሁል ሳትንበት መስማት የሚችል አምላክ ነው። እኔ ግን እንደዛ አይደለሁም። መስማት የተገደበች ነች። ማየት የሚለውም እንዲሁ እኔ ማያለሁኝ እርሱም ያያል። ግን የኔ ማየት የተገደበ ነው፣ ከእርሱ ጋር በፍጹም አይመሳሰልም። የእርሱ ያልተገደበ ማየት ነው። እኔ ከዚህ ከግድግዳ በስተጀርባ ካልዞርኩኝ ምን እንደሚሰራ ማየት አልችልም። ዞሬ ሄጃ ይቻ አረጋግጬ ነው። እርሱ ግን ባለበት ሆኖ ፍጥረታትን ሁሉ ያያል። አላህ በቁርአን ላይ ሲናገር ስለዚህ ባህሪው ሰዋኡ ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢልለይሊ ወሳሪቡን ቢነሃር አለ። ከእናንተ ንግግሩን በገሃድ ጮሆ የተናገረ ወይንም በድብቅ በሚስጥር ያደረገ ለእኔ እኩል ነው። እንዲሁም በድቅድቅ ጨለማ የሰራና በገሃድ በቀን የሰራ ለእኔ እኩል ነው፣ ያው ነው አለ። ምንም የሚለያይ ነገር አይደለም። ለእኛ ግን እኩል አይደለም።
በጨለማ ሄዳ ሰው ቆሞ ይሄ ምንድን ነው ብትለን ከቀርቤ አረጋግጬ ባትዳብርቼ ቃረን አላውቀውም። እርሱ ግን እንደዛ ያስፈልገው መስማት የሚለውም እንዲሁ ቀስ ብሎ ሰው ቢናገር አጠገብ ሆኖ አሁን ልናገር ለምሳሌ እናንተ አትሰማኝም፣ ፈጣሪ ግን ሰምቶኛል። እኔ ጨውኩኝ ዝም አልኩኝ፣ ያው ነው። አቡከር እንዴት ነህ ደህና ነህ ያልኩት። አሁን አቡከር ራሱ አልሰማኝም፣ አንተም አልሰማኸኝም። ፈጣሪ ግን የኔ አሁን በገሃድ የተናገርኩትና በድብቅ የተናገርኩት ለእርሱ እኩል ነው። ይህን ባህሪውን አላህ ይናገራል። አብርሃም ሲናገር ስለ አምላካችን ስለ አላህ ባህሪ ኢነ ረቢ ለሰሚዑ ዱዓ አለ። ጌታዬ የባሪያዎችን ጸሎት ሁሉ የሚሰማ ነው አለ። ጮህክም ዝቅ አደረክም ይሰማሃል። ገብቶሃል አይደል? ስለዚህ አላህ በማንነቱና በምንነቱ ብቸኛ ነው፣ አምሳል የለውም ማለት ነው። ይህን ይመስላልሽ። የጠቀስካቸው ለምሳሌ ባህሪያቶች አሉ ያልነካኋቸው እጅ፣ እግር ምናምን የሚሉት መስማት፣ ማየት፣ ማወቅ፣ ማዘን ምናምን እነዚህ ሁሉ ባህሪያቶች በእነዚህ በፍጹም እኔን የሚመስለኝ የለም ብሎ ገልጿቸዋል በቁርአን ላይ። ገብቶሃል አይደል? ይህን ይመስላል። ላይ እሺ ጥሩ ነው። አካሎቹ እንደ ሰው እንዳልሆነ ይታወቃል። ነገር ግን አሁን እጅ እግር ምናምን ተብሎ ሲጠራ እኔ አንድ ሰው ሆኜ ብዙ አካል ክፍሎች አሉኝ። አላህም እንደዛው አንድ ሆኖ ብዙ አካል ማለት የሰውን የመሰለ ባይሆንም አካላት አሉት እና ነገር ግን እነዛ አካል ተብሎ ወይንም የተጠቀሱት ነገር እጅ እግር ምናምን የመሳሰሉ ነገሮች በአንድ መዋቅር ውስጥ መሆናቸው ማስረጃ አላችሁ? ማለት የኔ በአንድ መዋቅር ውስጥ ስለሆነ አንድ ሰው ተብዬ ተጠራው። አላህስ እጅ እግሩ በአንድ ላይ መሆኑን ምን ማስረጃ አለ? በቁርአን ላይ ማስረጃ አለ? እንዴት አንድ እጅ አንድ አልገባኝም። ጥያቄህን ድገመው። ለምሳሌ እጅ እንዳለው ይናገራል፣ እግር እንዳለው ይናገራል አይደል? የኔ አንድ ሰው የተጠራውት እጄም እግሬም በአንድ መዋቅር ውስጥ ነው ያለ ነው። አንድ ላይ ተጣብቆ አንድ ላይ ነው ያለው። የአላህ አንድ ላይ መሆኑን ማስረጃ አላችሁ? አንድ ላይ ማለት አንተ የተገጣጠመ ምናምን ወይንስ የተለያየ የሚለውን መጠየቅ ፈልገህ ነው? ተማና ወይስ የተለያየ ለየብቻው የቆመ ነው ወይስ? በጣም ጥሩ። እሱን አሁን ምን መሰለህ፣ እኛ ስለ አምላክ ስንናገር በራሳችን ተፈላስፈን አንናገርም። ሙስሊሞች በጣም ደስ የሚል ባህሪያችን ከሙስሊሞች መገለጫ ይሄ ነው። ራሱ በነገረን ልክ አምነን እንቀበላለን። ኑስቢቱ ማ አስበተሁ ላሁ ሊነፍሲሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ። አላህ ስብሐነሁ ወተዓላ በቁርአን ላይ ስለ ራሱ ባህሪ እንዲህ ነው ብሎ የተናገረውን እንቀበላለን። ደግሞ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲህ ነው ብሎ የተናገሩትን እንቀበላለን። እኛ ከራሳችን ያንን ተፈላስፈን የምንናገር የለንም። ስለዚህ ስለ ባህሪያቶቹ ነገረን። የተገጣጠሙ ናቸው የተለያዩ ናቸው የሚለውን አላህም መልእክተኛው አልነገሩንም። እርሱን ያንን ነገ የትንሣኤ ቀን አላህ ሱብሓነሁ ወተዓላ በምናየው ጊዜ ታዩን ያላችሁ ብሎናል። እንዴት እንደሆነ ከይፍያውን ሁኔታውን የምናይ ይሆናል ማለት ነው። ያ ነው። ስለዚህ ያው ሙሉ እንትኑ የላችሁም። ያው አካሉ የተለያየ ከሆነ ግን ወደ ተለያዩ አማልክት ወደሚል እሳቤ ሊሄድ ይችላል። ድንገት እሱን ሽሽት ይሆናል። ድንገት እንትን ያልከኝ ወይንም ማስረጃ ሽሽት የሚባል ነገር አናውቅም። ያው በግልጽ እኮ እየነገርኩህ ነው። በግልጽ እየነገርኩህ ነው። የምታስቀምጠው አንተ ይሄንን አሁን አንተ ይሄ አምላክ ነው ይሄኛው አምላክ ነው ብሎ ገነጣጥሎ እንደዚያ አይነት አካሄድ እሱ አካሄድ ያለው ከእናንተ ጋር ነው። አሁን ከእናንተ ጋር የማይቋርጥ አማልክቶችን እንትን ማውጣት እንችላለን። ምክንያቱም አንዱን አምላክ ቃሉን አምላክ ነው ብላችኋል፣ መንፈሱን አምላክ ነው ብላችኋል፣ ራሱም የአምላክ አንድ አምላክ እሱም አምላክ ነው ብላችኋል። እጁ አምላክ ነው እግሩ አምላክ ነው እያልኩኝ ገነጣጥዬ መጠየቅ የምችለው እኔ ነኝ እናንተ። እኛ ጋር እንደዛ አይቻልም እሱን መጠየቅ። ለምን እኛ እነዚህን አካሎችን እየገነጣጠልን አምላክ ነው አንልምና እሱን አናምንም። እኛ አምላክ አላህ ሱብሓነሁ ወተዓላ በማንነቱም በምንነቱም እኔ አንድ አምላክ ነኝ ብሎ ገልጿል። ያ ነው። ግን ቃሉን አውጥቼ አምላክ ነው መንፈሱን አውጥቼ አምላክ ነው የሚል እምነት ቢኖረኝ ትጠይቀኛለህ። የዛኔ እግሩስ እጁስ እንትኑስ እያልክ እየከፋፈልክ ያንን መጠየቅ ትችል ነበር። እሱን ግን የምታምነው አንተ ነህ። ቃሉን አምላክ ነው ብለህ ታምናለህ፣ መንፈሱን አምላክ ነው ብለህ ታምናለህ፣ ራሱም የአንድ አምላክ እሱ አምላክ ነው ብለህ ታምናለህ። ያ ነው። አይ ያ ጥያቄ አለ። እሺ ሌላ መጠየቅ እንፈልግ ካለ ኦኬ ካለ መቀጠል ትችላለህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ምግብ እየበላው ነው። አፈል አልሐምዱሊላህ። ቀጥል። ጃም አለ ዛራም አለች። ጃቢር ይመቻል።
ወአለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አርሰናል አሁን ስታወራ የነበርከው ልጅ ኦሜጋ አለ፣ አርሰናል አለ። አላችሁ ወገኖች ሊቭና ኦሜጋ ካል እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለው። ኢየሱስ አምላክ አለው በእናንተ እምነት? ኢየሱስ የለውም። ግን አደራን እሺ፣ አንድ ርዕስ አንሳና በሱ ላይ ብቻ 10 ቦታ ሳንረግጥ በሱ ላይ ማውራት እንችላለን። ስለ ኢየሱስ አምላክነት ላይ ነው የምናወራው። ኢየሱስ አምላክ አለው የለውም? በቃ ይሄ ነው ጥያቄ ነው እንድመልስልህ የፈለከው። በቃ እዚህ ላይ እናወራለን። ኢየሱስ ክርስቶስ አምላክ አለው? አምላክ ካለው እንዴት ነው ምናምን የሚለውን ነገር አንድ ላይ እናያለን። በቃ እዚህ ላይ ነው የምናወራው። በጣም ጥሩ እሺ፣ መልካም። ኢየሱስ አምላክ አለው? እሺ አንዳንድ አጠያየቆች አለው የለውም ተብሎ ቀጥታ የሚነገር መልስ ላይሆን ይችላል። አለው ስንል እንዴት ነው? የለውም ስንል እንዴት ነው? ደስ ባለ መንገድ መልስ፣ ችግር የለውም። አንዳንድ የሃይማኖታዊ ጉዳዮች እውነት ወይንም ሐሰት በሚለው በሁለት ምርጫ ብቻ የሚመለስ ላይሆን ይችላል። ማብራሪያ ይፈልጋል አብዛኛው ነገር። ከዛ አንፃር የኢየሱስ ክርስቶስ ለለበሰው ስጋ አምላክ አለው እንላለን። ለመለኮቱ ግን ራሱ አምላክ ነው። ለአምላክ ደግሞ አምላክ አይኖረውም ነው የምንለው። ኦኬ እሺ፣ ኢየሱስ ክርስቶስ ለለበሰው ስጋ አምላክ አለው አይደለ? ያው የፈጠረውን ስጋ ስለተዋሃደ ደግሞ የፍጡርን ስጋ ነው የለበሰው፣ የአዳምን ስጋ። ኦኬ ስለዚህ ኢየሱስ ክርስቶስ ለስጋው አምላክ ስላለው አምላክ ብሎ የሚጠራው ወይ ደግሞ የሚጸልይለት አምላክ አለው? ሁለቱን ነጣጥላ አታይማ። በኢየሱስ ክርስቶስ ውስጥ አምላክነቱንና ስጋውን ከተጸነሰ ጊዜ አንስቶ ይሄኛው ለስጋ ይሄኛው ለአምላክ ምናምን ብለህ በታትነ የምትለው ነገር የለም። ስጋው ብቻውን ህልው ከሆነ ወይንም ብቻውን እየኖረ ካለ ሰው ኖርማል እንደኛ አይነት ሰው የሆነና አምላክ ይኖረው ነበረ ወይንም ደግሞ ያመልከው ነበር ምናምን ልንል እንችላለን። ነገር ግን ያ መለኮት ፍጹም የሆነ ተዋህዶን ተዋህዶታል ያንን ስጋ ከድንግል ማርያም የነሳውን ስጋ። ስለዚህ ኢየሱስ ክርስቶስ አምላክ አለው ብለን አንናገርም። ነገር ግን ያኛው የለበሰው ስጋ ግን ፍጡር ነው ብለን እናምናለን። ፍጡር ለመሆኑ ደግሞ ያው ፈጣሪ ኖሯል፣ ያው አምላክ ደግሞ አለው ማለት ነው። እሺ ለምሳሌ ኤፌሶን 1:3 ላይ ጳውሎስ ሲናገር ኢየሱስ ክርስቶስ አምላክና አባት ይባረክ ይላል አይደል? የኢየሱስ ክርስቶስ አምላክ የተባለው ማን ነው? እግዚአብሔር አብ ነው። እሺ ኦኬ እሺ አሁን ለምሳሌ አሁን እዚህ ጋር መመሰለ ዋናው ጥያቄ እዚህ ጋር ነው። የኢየሱስ ክርስቶስ አምላክና የአንተ አምላክ አንድ አይነት ነው? አገላለጹ ይለያያል እንጂ ያው ኦኬ የኢየሱስ ክርስቶስ አምላክ ማን ነው ብላ አትጠቅልለው። ኢየሱስ ክርስቶስ ስትል መለኮትና ስጋን የተዋሃደውን ከሁለት ባህሪ አንድ ባህሪ የሆነውን በቃ እንዴት እንደሆነ በዛ መልክ ለመረዳት ሞክር። ኢየሱስ ክርስቶስ አምላክ አለው ስንል ለስጋው ነው አስረድተናል፣ ገብቶኛል። በሱ በቃ ኢየሱስ ክርስቶስ አምላክ አለው ስልክ እሱን ታሳቢና ዋቢ አድርጌ ነው። ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? ያንተስ አምላክ ማን ነው? የኢየሱስ ክርስቶስ አምላክ ብለን ስንናገር የለበሰው ስጋ ፍጡር መሆኑን ለማመልከት ነው። የኔ ደግሞ ሙሉ ለሙሉ ንጹህ ፍጡር ነኝ። ምንም እንትን መቀላቀል እኮ ተስማማን። አሁን እኮ አንተ ፍጡር ነህ። ከፍጡርነት አንጻር ፈጣሪ አለክ። ኢየሱስ ክርስቶስ ደግሞ የለበሰው ስጋ ፍጡር ስለሆነ ከዛ አንጻር ለስጋው አምላክ አለ። በቃ ተግባባ። ለስጋው ስለዚህ የኢየሱስ ክርስቶስ አምላክ ማን ነው? አምላኩ ማን ነው ተብሎ አይነገርም። ተነግሮናል ማን እንደሆነ። በመለኮቱና በስጋው መካከል ፍጹም የሆነ ተዋህዶ ስላለ አምላክ አለው ብለን አንናገርም። ነገር ግን ያቺ ተነግሮናል።
ኖ ተነግሮናል። ኢየሱስ ክርስቶስ አምላክ እንዳለው ተነግሮናል። እሱም አምላክ አለ። የለበሰው ስጋማ አምላክ አለው። የለበሰው ስጋ አምላክ አለው። የለበሰው ስጋ አምላክና ያንተ አምላክ አንድ አይነት ነው? አዎ አምላክ አንድ ነው እኮ። ያንተ አምላክና ኢየሱስ ክርስቶስ የለበሰው ስጋ አምላክ አንድ አይነት ነው? ድገምልኝ፣ ይቅርታ። ኢየሱስ ክርስቶስ ለለበሰው ስጋ አምላክ እሱና ያንተ አምላክ አንድ አይነት ነው ወይ? አዎ የተለያየ አምላክ የለም፣ አንድ አምላክ ነው። እሺ ኢየሱስ ክርስቶስ በስጋው መንፈስ ቅዱስ አምላኩ ነው? በስጋው አብ ወልድ መንፈስ ቅዱስ በመለኮት አንድ ስለሆኑ ያው አምላክ ነው። ኦኬ ኢየሱስ ክርስቶስ በስጋው መንፈስ ቅዱስ አምላኩ ነው? አዎ በመለኮት ኢየሱስ ክርስቶስ ስለሌለ ማለት ነው። አዎ እሺ ኢየሱስ ክርስቶስ በስጋው ወልድ አምላኩ ነው? በትክክል። ኦኬ ስለዚህ ነጣጣልኩ ከሁለት አረካችሁ። ምን አደረግኩት? ኢየሱስ ክርስቶስ ራሱ ለራሱ አምላክ አልከን እኮ። ራሱ ለራሱ አምላክ ነው አልከን። የፈጠረውን ስጋ ተዋህደ ብለን እኮ ነው ምናምነው። ስለዚህ ኢየሱስ ለራሱ አምላክ ነው። የለበሰው ስጋ ፍጡር መሆኑን ለማመልከት ስንል አምላክ እያለን እንናገራለን። ነገር ግን ለኢየሱስ ክርስቶስ ስትል ግን መለኮትና ስጋን ነጣጥለ መነጋገር አችልም ነው ማለት እኮ። ነጣጠልኩ። አንተ ራሱ ለራሱ አምላክ ነው አልከኝ እኮ። አንዱ አምላክ ነው፣ አንዱ ደግሞ ፍጡር ነው አልከኝ። ራሱ በመለኮት አንድ ስለሆኑ ነው። በመለኮት አንድ ናቸው። አዎ የሚነጣጠል አይደለም። እሺ ስለዚህ ኢየሱስ ክርስቶስ ራሱ ለራሱ አምላክ ነው። ለለበሰው ስጋ የለበሰውን ስጋ አምላኩ ነው። እሺ ራሱን በራሱ አምልኮ ያውቃል? ስጋና መለኮት ተነጣጥሎ ስለማያውቁ ይህን ማድረግ የሚችልበት ጊዜ የለም። ኦኬ ስለዚህ አምልኮት አያውቅም። አምልኮት አያውቅም፣ ምክንያቱም መለኮት አብሮ ስላለ ማለት ነው በሱ ውስጥ፣ ወይንም ደግሞ ተዋህዶ ስላለ። ስለዚህ ተፈጥሮ ወልድን ያላመለከ ፍጡር አለ ማለት ነው። ተወልዶ ወልድን ያላመለከ ፍጡር ወልድን ያላመለከ ፍጡር አለ ወይ? ለዚህ ማስረጃ ልሰጥ አልችልም እኮ። ያምልኮ አታውቅም? አምልኮት አያውቅም፣ ተነጣጥሎ ስለማያውቅ ማለት ነው። ኢየሱስ ክርስቶስ ሙሉ ፍጡር ቢሆን ነው። ስለዚህ ልክ ነው፣ ፍጡር ሆኖ ያላመለከው አለ ትላለህ። ስለዚህ ወልድን ፍጡር ሆኖ ያላመለከው አካል አለ ማለት ነው። በቃ ወይ ጥያቄ ላርምልህ፣ ስጋ ለብሶ አምላክን ያላመለካለ ወይ ካልከኝ፣ አዎ ኢየሱስ ክርስቶስ ስጋ ለብሶ አይደለም። ስጋ ለብሶ አይደለም። ተፈጥሮ ወልድን ያላመለከ ፍጡር አለው። ተፈጥሮ አምላኩን እሺ ኢየሱስ ክርስቶስ የለበሰው ስጋ ስለዚህ ወልድ በመመለክ ላይ ከአብና ከመንፈስ ቅዱስ በአንድ ይጎላል ማለት ነው። ጌታ አምጥተን ያገናኛል። የኢየሱስ ክርስቶስ ስጋ አላመለከውም ራሱ። ማንን ያላመለከው? ወልድን አላመለከም ብያለሁኝ። እግዚአብሔርን አምልኮታል። ወልድን አምልኮታል። ኢየሱስ አላመለከውም። በመለኮትና በስጋ መካከል መነጣጠል የለም። ስለዚህ ወልድን ያላመለከው ፍጡር አለ ጥያቄ ነው። ደጋግመህ ጠይቀኝ እኮ። ከመለስከው አንተ ወልድን ያላመለከው ፍጡር አለ። የኢየሱስ ክርስቶስ ሰውነት ፍጡር ነው። ወልድን አምልኮት አያውቅም። በባህሪ ውስጥ መነጣጠል ስለሌለ አያደርገውም። ስለዚህ ወልድ ከአብና ከመንፈስ ቅዱስ እንትን በመመለክ በአንድ ያንሳል። አሁን ምን ታደርጋለህ መሰለህ? ለምን ያንሳል? እንደዛ አላልኩም እንዴ። ኢየሱስ ክርስቶስ ያላመለከው ወልድን ያላመለከው ኢየሱስ ክርስቶስ አብን አምልኮ ያውቃል? አምልኮ ያውቃል? አምልኮ ያውቃል። ማብራሪያ ሳታመጣ ኢየሱስ ክርስቶስን አብን ሲያመልክ ታሳየኛለህ። አምልኮ ምንድን ነው? ማብራሪያ ውስጥ አትግባ። ኢየሱስ ክርስቶስ አብን አመለከ የሚል ካመጣ እኔ እቀበላለሁ። አምልኮ ምንድን ነው? አምልኮ ምንድን ነው? አንተ እግዚአብሔር እንዴት ነው የምታመልከው? እኔ ለአምላክህ ተገዛ አምልከው ተብዬ ስለታዘዝኩኝ አመልከዋለሁኝ።
ኢየሱስ ክርስቶስ ግን አመለከ የሚል የለም። እሺ ለምሳሌ በስግደት እሺ ኢየሱስ ክርስቶስ ለአብ ሰግዶ ያውቃል? ላሳይ ለአብ። እሺ ጥሩ አሳይ። እሺ ከሰገደ አምልኳላ የአምልኮ ስግደት ሰገድኩኝ ብሎ እንትን ካለ ኢየሱስ ክርስቶስ የሰገዳቸውን ስግደቶች በሙሉ ለአብ ነው ካልክ እሱ ስህተት ነው። ኖ ኢየሱስ ክርስቶስ የአምልኮና የክብር ስግደት ማለት አንተ ለአምላክህ የምትሰግደው ስግደት የአምልኮ ስግደት ይሆናል። ለፍጥረታት ሲሆን ደግሞ የጸጋ ይሆናል አይደለም? ስለዚህ ኢየሱስ ክርስቶስ በስጋው አብን አምልኮታል። ምክንያቱም ለአምላኩ ነው የሰገደው በስጋው። ስለዚህ ለአምላኩ ከሆነ የሰገደው የአምልኮ ማለት ነው። በቃ አንደኛ ስለዚህ ለአብ እንደሰገደ ማምለኩን ቃል በቃል ታሳየኛለህ። ሁለተኛ ደግሞ በአምልኮ ስርዓት ውስጥ የሚፈጸሙ ነገሮችን ማከናወኑን ታሳየኛለህ። መስገድ ብቻ በቂ ሰግዷል። ለአብ ሰግዷል። መስገድ ብቻ በቂ አይደለም። የምትሰግድበት ዓላማ ለራሱ ልዩ ነው እኮ ገበኔ። ለአብ ጸልየዋል፣ ለምኗል፣ እርዳይም ብሎ ሰግዷል እያለቀሰ ለዞም። እስቲ መስገዱን ግን እስቲ ያሳየኝ። መስገዱን አሳየኝ። እሺ አንዴ መረጃ ላውጣልህ። እሺ ጥሩ። እስቲ ኢየሱስ ክርስቶስ ከሰገደ እናያለን። ወይ ሌሎች ከቻላችሁ መረጃ በማውጣት አግዙት ለፍጥነት እንዲረዳ። ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ኦሜጋ አለክ ይሄው ከፍቼልህ። እሺ መስገዱን እስኪ ያሳየን። እሺ ይሄው አንብቦ ከ40 ቁጥር ጀምሮ ከአርብ። እሺ ከዚያም ደርሶ ወደ መከራ እንዳትገቡ ጸልዩ አላቸው። የድንጋይ ውርወራ ያህልም ከእርሱ ፈቀቅ ብሎ እየሰገደ ጸለየ፣ እንዲህም አለ፣ አባት ሆይ ብትፈቅድስ ይህ ጽዋ ከእኔ አሳልፈው፣ ነገር ግን የአንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን። የአምልኮ ስግደት ሰገደ የሚለውን እስኪ ያሳየኛ። ቆይ ሰገደ አልሰገደም? እዚህ ጋር እኮ ለአምልኮ መሆኑን አሳየኛ። ቆይ ሰግዷል አልሰገደም? መጀመሪያ እሱማ ኢየሱስ ክርስቶስ መስገድ አይደለም ተሰቅሎ የለ እንዴ? ኦኬ የሰገደው ለማን ነው? ለአብ ነው ወይንም ደግሞ ለአምላኩ ነው ወይስ አይደለም? ለአምላኩ ነው ወይስ አይደለም? ለአምላኩ አይደለም። ኦኬ አባቱ አምላኩ አይደለም? አባቱ አምላኩ አይደለም? አባቱ አምላኩ አይደለም? ለለበሰው ስጋ ነው እንጂ ኢየሱስ ክርስቶስ ስትል መለኮትና ስጋ ነው። ኢየሱስ ክርስቶስ እዚህ ጋር በስጋው ነው የሰገደው ወይስ በመለኮት? ችግር የለውም። እዚህ ጋር ኢየሱስ ክርስቶስ የሰገደው በስጋው ነው። ነጣጥለን አንናገርም። ነገር ግን የሚታየው ድርጊት በማን ነው እየተፈጸመ ያልከው ከሆነ መስገድ ለስጋ ነው የሚነገረው። ነገር ግን በመለኮት ስለዚህ እዚህ ጋር ኢየሱስ ክርስቶስ እየሰገደ ያለው በስጋው ነው ወይስ በአምላክነቱ? በስጋነቱ ነው በአምላክነቱ ነው ብለን አንነጣጥልም። ኦኬ እዚህ ጋር አምላክ እየሰገደ ነው። ሰገደ የሚለውን የአምልኮ ስግደት መሆኑን ማሳያ የለህም። እዚህም ጋር ቢሆን ኖ እዚህ ጋር ነገር ግን ኢየሱስ ክርስቶስ ለመለኮት ስጋ ውስጥ መለኮት ነው። እዚህ ጋር የሚሰግደው አምላክ ነው የሚሰግደው። ድርጊቱን ቀጥታ ስታይ ፈጸመ ብለን የሚነገረው ለስጋ ነው። ነገር ግን ከስጋ ግን መለኮት ተነጥሎ አያውቅም። እኔ የጠየቅኩት ጥያቄ እዚህ ጋር አምላክ ነው ወይ የሚሰግደው? ይሄን የጠየቅኩት። አምላክ አይሰግድም፣ ለአምላክ አይነገርም መስገድ። ኦኬ ምንድነው የሚሰግደው? ግልጽ እንዲሆንልህ አንተ የምትሰግደው በነፍስ ነው በስጋህ ነው? በሁለቱም ነው አይደል? ነገር ግን ድርጊቱን ሲፈጽም የሚታየው የትኛው ነው? ስጋም ነፍሴ የሚታየው ስጋ ነው፣ ግን ሁለቱም ነው ድርጊቱን የሚፈጽሙት። ምክንያቱም ነፍሴ ከሌለች ስጋዬ በድን ነው የሚሆነው፣ ሬሳ ነው፣ መስገድ አይችልም። ስለዚህ በሁለቱም ነው የምሰግደው። እዚህ ጋር የሚሰግደው ሰው ነው ወይስ አምላክ ነው? ተነጣጥሎ አያውቅም። ነፍስህና ስጋህ እንደማይነጣጠለው ሁሉ መለኮትና ስጋ አምላክና ሰው አንድ ላይ ነው ሲሰግዱ የነበሩት እኮ። እዚህ ጋር አምላክና ሰው ናቸው ሲሰግዱ የነበሩት። ድርጊቱ የሚታየው በስጋ ነው፣ ነገር ግን መለኮት ተነጥሎት ነው አይደለም። እኔ ማን ነው የሚሰግደው ነው ያልኩት። ማን ነው የሚሰግደው? ኢየሱስ ክርስቶስ።
አይ እንትን ምንድን ነው? እሺ ማን ነው ኢየሱስ ክርስቶስ? ምንድን ነው የሚሰግደው? አምላክም ሰውም። ኦኬ አምላክ ይሰግዳል? ስጋን ስለተዋሃደ ድርጊት ተነግሮለታል። እሺ ኦኬ ነገር ግን የአምልኮ ስግደት መስገዱን አያሳይም። ኦኬ ለአምላክ የጸጋ ስግደት ይሰገዳል? ለአምላክ አይሰገድም። የባህሪ እንትን ነው፣ የአምልኮ ስግደት ነው የሚሰገደው። ኦኬ እዚህ ጋር ኢየሱስ ክርስቶስ ለአምላክ ነው የሚሰግደው ወይስ ለአምላክ አይደለም? ለአብ ነው እየተናገረ ያለው ነገር ግን ለአምላክ ነው የሚሰግደው ወይስ ለአምላክ አይደለም የሚሰግደው? ለእግዚአብሔር አብ ነው፣ ለአምላክ ነው እኮ። ለአምላክ ከሆነ የአምልኮ ነው። ለአምላክ ከአምልኮ ውጭ አይሰገድም። ለማምለክ ተብሎ የሚሰገደው ስግደትና የሰገደ በሙሉ እያመለከ ነው ማለት ነው አይደል? የአምልኮ ስግደት ሲሰግድ አሳየኝ እኮ ነው መሰለህ። ቆይ አንዴ አይማ ምን መሰለህ፣ ለአምላክ የሚደረግ ስግደት አምልኮ ነው አይደለ? ከፍጡር ሲሆን የአምልኮ ነው። ነገር ግን በአምላክና አምላክ መካከል ግን መሰጋገድ የለም። ይኸው ሰገደ እያልክ እኮ ነው። የአክብሮት ሊሆን ይችላል። አሁን ለነገስታት የምንሰጠው ክብር የንግስናቸው የሚያመለክት ነው አይደል? ወንድሜ እየሰማኸኝ? ቆይ እሺ፣ አምላክና አምላክ ይሰጋገዳሉ ማለት ነው? እንደዛ አይባልም፣ አይነገርም እኮ። ታዲያ እዚህ ጋር አምላክ ነው እየሰገደ ያለው አልከኝ። አምላክ ለአምላክ እየሰገደ ነው አልከኝ። ያ ረቢ። እሺ ወይንም ጥያቄ መለስ ስላደርገልህና ኢየሱስ ክርስቶስ የፈጸማቸውን ነገሮች ለምን አደረገ የሚለውን ማወቅ ያስፈልጋል። ኖ ለምን አይደለም። እዚህ ጋር ኢየሱስ ክርስቶስ ለአምላክ ነው የሚሰግደው አይደለ? ለአምላክ ነው። ነገር ግን የአምልኮ ስግደት ግን አልሰገደም። እሺ ለአምላክ የሚሰገድ ስግደት ከአምልኮ ውጪ ነው? ለኢየሱስ ክርስቶስ የአምልኮ ነው ብለን መናገር አንችልም። ምክንያቱም ስለዚህ አምላክ ለአምላክ ይሰግዳል? አይሰግድም። ሰገደ የሚለው ነገር አይነገርም። እዚህ ጋር የሚሰግደው አምላክ ነው? አዎ አምላክ ነው። አምላክ ለአምላክ ነው የሚሰግደው? እሺ ልሰማኝ ከቻልክ የአንድ ሀገር ተገዢ ምንም ህብረተሰብ በቃ ልሰማ ካልቻልክ መተው እንችላለን። ነገር ግን መረዳት ማወቅ ከፈለክ ልነግርህ እችላለሁ። እሺ እዚህ ጋር እሺ ችግር የለውም። በቃ እሺ ችግር የለውም። ታዛቢው ነጥቡን ይዟል። ኢየሱስ ክርስቶስ መንፈስ ቅዱስን በስጋው ያመለከበትን ማስረጃ እስቲ። በስጋው አመለከ ብዬ ተናግሬያለሁ። እኔ አልተናገርኩም። ያልተናገርኩትን ለምን አድርገህ ትናገራለህ? ኦኬ ስጋው አያመልክም የኢየሱስ ክርስቶስ? አዎ አምልኮ አይፈጽምም። ራሱ አምላክ ስለዚህ ፍጡር ሆኖ በባህሪ መነጣጠል የለም ማለት ነው። ኦኬ ፍጡር ሆኖ አብ ወልድ መንፈስ ቅዱስን ያላመለከ ፍጡር አለ ማለት ነው። የኢየሱስ ክርስቶስ ሰውነት እሱ አንተ አልክ እንጂ ምንም ማስረጃ የለም ለዚህ። አምልኳቸዋል። እሺ አምልኳቸዋል። አላመለክም። ነገር ግን ፍጡር ሆኖ ያላመለካለ ለሚለው ግን ማስረጃ የለም እኮ። አላመለካቸውም። የተፈጠረ ሰውነት አለ። እሱ ሰውነት አብን ወልድን መንፈስ ቅዱስን አምልኳቸው ያውቅ። እሺ የለበሰው ስጋ በቃ ችግር የለውም። እሺ ቆይ አለ እና ምን ይሁን እኮ ያመልካቸው ነበር። በስጋው አላመለከም። ስለዚህ አላመለከም። ፍጡር ሆኖ ያላመለካ አለ። እሺ ምን ይሁን እኮ ፈጣሪነታቸው ጥያቄ ውስጥ ይገባል። አንዴ ኦሜጋ ይሰማሃል ወይ? እሺ ኢየሱስ ክርስቶስ በስጋው ነው ያመለከው የሚል ሐሳብ ነው እያነሳ ያለው አይደል? በተደጋጋሚ እየሰማ ነው አይደል? አላልኩም ጀሃነም እንደዛ ትበል ያልኩት። እሺ በስጋውም በመለኮቱም አምልከዋል ኢየሱስ? አይደለም አምልኮ ፈጽሞ አያውቅም ነው አይደለም? እሺ አምልኮ ፈጽሞ አያውቅም። በስጋው በነፍሱ ግጥኛው በስጋውም በመለኮቱም አላመለከም። በትክክል በጣም ጥሩ። አምልኮ ማለት ትርጉሙ ምንድነው? መገዛት። አይዋ ስለዚህ ኢየሱስ ይገዛል የሚል ቃል ከተገኘ ለአምላኩ ያመልካል ማለት ነው አይደለም? መገዛት በሙሉ ማምለክማ አይደለም እኮ። እሱማ የታወቀ እኮ ነው። ለምድራዊ ነገስታት ተገዙ ይላል አይደል? አምልኳቸው ማለት ነው እንዴ? የአምልኮ ስግደት ፈጽሙ ማለት አይደለም።
ነገር ግን ይሄኛውን ድርጊት ያደረገው በአዳም እግር ተተክቶ የሰራው ስራ ነው። ይሄ ትህትና ስራ የሰራውን ስራ የጸለየ ሰገደ ምናምን የመሳሰሉ ነገሮች በአዳም እግር ወይንም ደግሞ የአዳምን ካሳ ሆኖ እንደመጣም ያመለክት ነው እንጂ በመለኮቱ አመለከ የሚል ነገር የለም። አዳምጥ። ኢየሱስ እንደሚገዛ ብናሳይህስ ለአምላኩ እንትላለህ? መገዛ ችግር የለውም። ነገር ግን አመለከ የሚለውን ግን ልታመጡልኝ አትችሉም። ቆይ መገዛት በሙሉ ማምለክ አይደለም የሚለውንም ደግሞ ወቋ። እሺ መገዛት ለስንት ይከፈላል? በብዙ ልንተረጉመው እንችላለን እንደየአገባቡ። እሺ እስኪ ንገረን፣ ትርጉም እንዳለው ንገረን። ጃቢር ይልሃን። እሺ መገዛት አንደኛ ለምድራዊ ነገሮች ትገዛለህ። እቃ ለራሱ ሲገዛ ተገዛ ነው የምንለው አይደል? በገንዘብ ቢሆን ሰረቃ መግዛት አይደለም ሐሳባችን። እንደ መጽሐፍ ቅዱስ መገዛት የሚለው ነገር ለስንት ይከፈላል? እንደዚህ በቁጥር የተቀመጠ ነገር የለውም። ነገር ግን ለብዙ ነገር እንደሚያገለግል አውቃለሁ። አዎ በቁጥር የተቀመጠ ነገር ልሰጥ አልችልም። ቁጥርም አይኖር ችግር የለውም። መጽሐፍ ቅዱስ ላይ ለአንዱ አምላክ መገዛት ሲባል ስንት ትርጉም እንዳለው ነው መታሳየን። አሁን ስለ ዕቃ መግዛትና መሸጥ አይደለም ጥያቄያችን። ለአንዱ አምላክ ለአብ መገዛት፣ ለአብ ይገዛል ኢየሱስ ክርስቶስ ወይንስ አይገዛም? ባጭሩ ለአብ ተገዛ ተብሎ ቢነገርም አመለከ የሚለውን ትርጉም ግን አይኖረውም። ምን ያለው ቅድም እኮ አመለከ ማለት መገዛት ማለት ነው አልከ ነው። ኦሜጋ አላልኩም ብለህናል፣ ወላሂ ብለህናል። እሱንማ ብያለሁ፣ ግን አጣማችሁ ሌላ ቦታ ደረሳችሁት። ትርጉሙ አላልኩም አትበል እንጂ ማምለክ ማለትን ማለት ነው። እሺ ስልህ መገዛት ማለት ነው ብለኛል አንተ። እሱም ብያለሁ አልከኝ። ኢየሱስ እንደሚገዛ ለአምላኩ ልሰጥህ ስል ሌላ ትርጉም ነው አልከን። አዎ ተገዛ፣ ስለምኑ ተገዛለት ምናምን የሚሉ ብዙ ነገሮች ታገኛለህ። እሱ ግን አመለከ የሚለውን ነገር ግን ማመልከቻ ሊሆን አይችልም። እሺ ምንድን ነው የሚያመለክተው? እንዳገባቡ ይፈታል። አምጣውና ጥቅሱን መነጋገር እንችላለን። ሳታውቀው ነው ፍቺን አሁን እየነገርከን ያለው። እንዳገባብና እንደ ሁኔታው ብዙ ትርጉም እንዳለው ተናግሬያለሁ። እሺ ሁሉም ለአንዱ አምላክ ይገዛሉ አይገዙም? የዚህ ዓለም ሰዎች ይገዛሉ። በጣም ጥሩ። ኢየሱስም ልክ እንዲሁ ልክ በዚያው ልክ ለአምላኩ ይገዛል። እሱ ነበር የፈለግኩት። ኢየሱስ ክርስቶስ በመለኮቱ ለአብ ከተገዛ እስኪ ያሳየኝ። እሺ በመለኮቱ ቅድም አትከፋፍሉ አላልከንም? ለምን ከፈልከው? አሁን እኮ ታዲያ አምላክ ስለሆነ ነው። አምላክ ስለሆነ ነው። ቅድም አትክፈሉ አልከን። በመለኮቱ ነው በስጋው የሚሰግደው በሚያመልከው ስንል በሁለቱም አይባልም አልከን። አሁን ግን አንተ በመለኮቱ ብትለው አንጥልህ አወጣ። ኢየሱስ ይገዛልም ይሰግዳልም ለአምላክ። መነገር የሚለው ነገር ቆይ አንዳንድ እየተደማመጠን አሁን መስገድ የሚለው ለአምላክ አይነገርም፣ ለስጋ ግን ይነገራል። ማምለክ የሚለው ደግሞ ለስጋ ሊነገር ይችላል፣ ነገር ግን ለአምላክነቱ ደግሞ ሊነገር። ስለዚህ በስጋው ይሰግዳል ማለት ነው ኢየሱስ አይደለ? በስጋው ነገር ግን አመለከ ግን ማለት አንችልም። ያንን ነው ራሱ አምላክ ስለሆነ። የአምልኮ አይነቶች ምን ምን ናቸው? እስኪ ዘርዝርልን። የአምልኮ የጸጋና በዋነኝነት የሚከፈለው ለስንት ይከፈላል ሳይሆን አምልኮ ለስንት ይከፈላል አምልኮ አይደለም ጥያቄ። እሺ የአምልኮ አይነቶችን ዘርዝርልን። ለምሳሌ እኛ ማምለክ ስንል ጊዜ መስገድ፣ መጸለይ፣ እነዚህ ሁሉ የአምልኮ ስርዓቶች ናቸው። አንተ አምልኮ የምትላቸውን እንደ ክርስትና ምን ምን ናቸው? ከዚያ ኢየሱስ ክርስቶስ ያመልካል ያመልክ የሚለውን የዛን እናያለን። እሺ እንትን ስናመልክ የምንፈጽማቸውን ድርጊቶች ነው አይደል? የአምልኮ አይነቶች አንደኛ አንድ አካል አንተ አምላክህን አምልከሃል የሚባለው ምን ምን ስትፈጽምና የአምልኮ ስርዓቶች ምን ምን ናቸው? ዘርዝርልን። እሺ አንደኛ ፈጣሪ ገዢ እንደሆነ ሳምን ስቀበል ነው። ሁለተኛ ደግሞ እሱ ባዘዘኝ እምነትህ ሳይሆን ፈጣሪ አምላክህ እንደሆነ ማመንህ እርሱን አመለክ ይባላል አይደል? ማአር ለዋነኛው በር ከፋቹ እሱ ነው። ነገር ግን አምልኮትን የምገልጥባቸው ብዙ ነገሮች አሉ፣ የሃይማኖት ስርዓቶች ማለት ነው። ከሱን ጀምር። በቃ አንተ አምላክህን አምላክ መሆኑን ማመንህ አንዱ የአምልኮ መገለጫ ነው አይደለ? በትክክል በጣም ጥሩ። ኢየሱስ ክርስቶስ አምላክ እንዳለው ያምናል፣ ስለዚህ ያመልካል ማለት ነው። አንተ አሁን በሰጠኸኝ ፍቺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ አምላካችሁ ብሎ ኢየሱስ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 አመለኩት አይልማ። አመለኩት የሚለው የግድ መነገር አይጠበቅበትም። አንተ ምን አልከኝ? አይደለም
ቆይ የሆነ ጊዜ ላይ ማለት ነው ስለ ኢየሱስ ክርስቶስ አምልኩኝ አላለም ትሉና አምላክነቱን የሚናገር ጥቅስ ስናመጣ አትቀበሉም። እሺ ቀጥል። አዳምጥ ኦሜጋ ማምለክ ማለት መገለጫው ምንድነው? ስለ አምላክ መኖሩን ማመን ያልክ ኢየሱስ አምላክ እንዳለ ያምናል አያምንም? ባጭሩ ለለበሰው ስጋ ይነገራል። እሺ ስለዚህ ኢየሱስ ክርስቶስ አምላክ እንዳለው ካመነ አምልኳል ማለት ነው። ኢየሱስ ክርስቶስ አትበል፣ የለበሰው ስጋ እንዴ መጽሐፍ ኢየሱስ ነው የሚለው። የለበሰው ስጋ ነው እንጂ የሚነገረው አምላክ መሆኑን ካመንክ እኮ ይሄን ነገር ውድቅ ይሆንባል። አንድ የለበሰው ስጋ የሚል ቃል አምጣልኝ መጽሐፍ ቅዱስ ላይ። ማን መጽሐፍ ቅዱሳዊ እንደሆነ እናያለን። እኔ ኢየሱስ እያልኩ ስናገር ኢየሱስ አትበል የለበሰው ስጋ በል አለኝ። የለበሰው ስጋ የሚል የለም መጽሐፍ ቅዱስ ላይ። ስጋ ለበሰ የሚል ቃል የለም። የለበሰው ስጋ ምናምን የሚል ቃል አምጣልኝ። ችግር የለውም። ቃል ስጋ ሆነ የሚለው ምን ማለት ነው? ምን ማለት ነው የሚለው በኋላ ትጠይቀኛለህ። የለበሰው ስጋ የሚለው በቃ ስለዚህ ኢየሱስ ክርስቶስ ስጋ ለብሷል። እሺ ካመንክ ቀጥል። ስጋ ለብሷል የሚል የለም። ስጋ ሆነ ነው የሚለው እኮ። ታዲያ እኮ ወደ ስጋ ምን አለልት ሆነ ነው። አንተ እኮ ለበሰ እያልክ ነው። እንደሱ የሚል ቃል የለም፣ ግን ሆነ ነው የሚለው። ሆነ እኮ እሱኛው ለማጣመም እኔ ግን ያለውን የተናገርኩት የሆነ ማለት ለበሰ መሆኑን ግን የሚያመለክት ነው። አይመለክ እንደሱ የሚል የለም። አሁን ወደ ጥያቄው ስንመጣ አንድን አካል አመለከ የሚባለው ምን ሲያደርግ ነው? ስለ ጊዜ አምላክ መኖሩን ማመኑ ብለህናል። ኢየሱስ ደግሞ አምላክ እንዳለው ያምናል አይደል? ለለበሰው ስጋ ነገር ግን አባቴ ብሎ እዛው ጥቅስ ላይ ደግሞ ተናግሯል። ወይ አንዴ ለለበሰው ስጋ የሚለው ከየቱ ጋር ነው ያገኘው ቃሉ? አምላክ አለው ሲባል ለለበሰው ስጋ ነው። ጥቅሱን በደንብ አስተውለህ ካነበብከው ትረዳዋለህ። እዛው ማንበብ ሳይሆን ክርስቶስ የተናገረው ነው እየጠየቅኩኝ ያለሁት ኦሜጋ። አሁን ያንተን መረዳት ነው እየነገርከኝ ያለኸው። እኔ ግን እያልኩኝ ያለሁት ክርስቶስ እዚያ ላይ አምላክ እንዳለው በግልጽ ሲናገር ለለበስኩት ስጋዬ ነው ብሏል ወይ? እሺ እዛ ጋር አባቴ ብሎ ሲናገር ታዲያ የስጋ አባቱን መሆኑን ነው የሚያመለክተው? ቃል በቃል ኢየሱስ ክርስቶስ አምላክ እንዳለ ሳይሆን ስለ ስጋ ምናምን ሳይሆን እያወራን ያለ ነው። ራሱ ኢየሱስ ክርስቶስ የራሱ ኢየሱስ አባቴ ይላል፣ አምላኬ ይላል። ሳንትን የሚለው አባት የሚለው ከምን አንጻር እንደሆነ መጽሐፍ ቅዱስ ይናገራል። እሱን ከፈለክ ማውራት እንችላለን። ግን አሁን ስለ አምላክነት ነው እያወራን ያለ ነው። ክርስቶስ ስለ አምላኬ ሲል ጊዜ ለለበስኩት ስጋዬ አላለም አይደል እኮ። አባቴ ሲልም ደግሞ ቀጥታ ለእንትኔ ለምናምን ብሎ አልነጣጠለም። ነገር ግን ይሄኛውን ጥቅስ ለመረዳት ከፈለክ ግን በደንብ ጥቅሱን አብራርተህ ማየት ይጠይቃል። እንትን ነው ቃል በቃል ያለውን እየነገርኩህ ነው። መጽሐፉ ላይ ኢየሱስ ክርስቶስ አምላኬ ሙሉ ጥቅሱን እስኪ አንብበው። ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አባቴ አባታችሁ የሚል የለም እሱ ጋር አይልም አላለም። እሱ ሳይሆን አሁን ጥያቄያችን አንድ አካል አምላክ እንዳለው ማመኑ አምላክ እንደሚያመልከው ያሳያል ስላልከን አምላክ እንዳለው አዳምጥ እንጂ እንዴ በአንድ ንግግር ውስጥ ያለን ነገር ነጣጥለህ እንዴት ነው የተለያየ? አነጣጠልንም አባትና አክስት እናት አለው ኢየሱስ። እሱ አይደለም አሁን ጥያቄያችን። አምላክ እንዳለው ማመኑ እንዳመለከው ያሳያል ብለህናል። ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ይሄ ነገር የሚነገረው ለስጋ መሆኑን አባቴ ብሎ ሲናገር ይገልጽልሃል ያልኩት። አባቴ ያለው በስጋው ነው። ለስጋውማ አባት የሚለው ነገር አልተነገረም። አባት አለው የሚል ነገር የለም። እሺ አዳምጥልህ። አባት ማለት ነው እንደ መጽሐፍ ቅዱስ ያው 7 ትርጉም አለው ይላል። እንግዲህ እሺ አሳይ። የቱ ጋር ነው 7 ትርጉም አለ የሚለው? መዝገበ ቃላት ላይ ነው እሱ። መዝገበ ቃላት መጽሐፍ ቅዱስ ላይ ግን የለም። ምንድን ነው ይሰማል አይደል? መጽሐፍ ቅዱስ መዝገበ ቃላት አይደለም። እሺ ቀጥል። እሺ አዲስ ይሄን ይቀጥል። በራስህ ላይ ሳቀው መጽሐፍ ቅዱስ ላይ የለም አልኩት፣ ሳቀ። አያቸው አይደለም? መጽሐፋቸውን እንደማይከተሉ በራሱ እየሳቀ አይደለም እንዴ? መጽሐፍ ቅዱስና መዝገበ ቃላትን መነጠል ያስፈልጋል። እናንተኛ እስኪ ከተሻልክ። ሰላም እንዴት ነህ? እንዴት ነው? እሱ ሰላም ነው። እንዴት ነው? ድምጽ የማይሰማ ያሰሙት ይሰማል። ችግር የለውም። እንዴት ነህ? አለን እግዚአብሔር ይመስገን። የዮሐንስ ወንጌል 20:17ን ለማየት እየሞከራችሁ ነበር መሰለኝ። ወደ አምላኬና ወደ አምላካችን ያያችሁ ነበር። ዋጋ ሲል ግን ጌታችን አምላካችን ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ነው ያለው ወይስ ወደ አምላኬና ወደ አምላካችን ነው ያለው?
አምላካችንም ብሏል። ችግር የለም በሁለቱም እንሰጣለን። አብሽር። አምላካችንም ብሏል፣ አምላካችሁም ብሏል። ሁለቱንም ብሏል ኢየሱስ። ምን መጽሐፍ ላይ ኤዲሽኑንም ታስተምራለህ በዛ ችግር የለውም። ኢየሱስ ክርስቶስ ወደ አምላካችን ብሏል። ችግር የለውም። እሱ ግን አሁን ጥያቄው ምን መሰለህ? አምላክ አለ የለውም ኢየሱስ ክርስቶስ የሚል ነው። እሱን እስኪ መልሳት ይችላል። ኢየሱስ ክርስቶስ አምላክ መጀመሪያ የአባትነት ባህሪውን ስናይ በዘመን መቀዳደም የሌለው ክብሩን ባለመለወጥ ዘላለማዊ የሆነ አባትነት ነው እንጂ ያለው ይሰማሃል? ጥያቄው ኢየሱስ ክርስቶስ አጎት አለው፣ አክስት አለው፣ አባት እናት አለው ሳይሆን ስለ አምላክ ነው እያወራን ያለን። አምላክ አለ ወይንስ የለውም ኢየሱስ? እንድመልስልህ ደግሞ አንተ ማዳመጥ አለብህ። እየመለስክ አይደለም። ይኸውልህ አጎት አንተ አዳምጠኝ። አምላክ አለኝ ብሎ አስተምሯል ወይንስ አላስተማረም ኢየሱስ? ብሏል። በመጽሐፍ ቅዱስ ላይ ብዙ ቦታ ብሏል። በጣም ጥሩ። ያ አምላክ ማን ነው ታዲያ? ያ አምላኩ ማን ይባላል? አምላኩም አባቱም ኢየሱስ ክርስቶስ የራሱ አምላክ ራሱ አይ አብ ነው። ቆይ ታረጋጋ። እሱ ምን ሆነ ነው እየመለስኩልህ ነው። አባቱም አምላኩም ኢየሱስ ክርስቶስ አብ ነው። አባቱ ማለት ነው እግዚአብሔር አብ ግን ማለት ነው። እዚህ ጋር ስንሄድ እንደኔና እንዳንተ ያለ አባትነት ሳይሆን ዘላለማዊ መቀዳደም ያሌለው አባትነት ነው እንጂ ወይም ደግሞ ዘላለማዊ የሆነ አምላክነት ነው እንጂ እንደኔና እንዳንተ ልንሰግድለት የሚገባው ወይም ደግሞ እሱ በባህሪ ዝቅ ብሎ ለአምላኩ እንደሚሰግድለት አይነት አምላክነት አይደለም ያለው ነው። እንደዚያ ነው ማላሳይህ ይሰግድለታል። ማስረጃ ከራሱ ይሰግድለት ደግሞ ታሳየኛለህ። እሱ መጽሐፍ ቅዱስ እዚሁ ሳትሄድ የትም ሳትሄድ ቆይ ላሳይህ። ስለዚህ የሚሰግድለት አይደለም እንዳንተ እያለ ነበር። ቆይ አንዴ ተረጋጋ እንጂ የሚሰግድለት አምላክ አይደለም አልከን አይደለ? ቆይ አዳምጥ። ቆይ ወዴት በቃ ተያዝክ። አሁን አለ ከዚሁ ጋር እዚህ ጋር ያልከ የተያዝኩበት ነገር የለም። ላደርግልህ ነው እኮ ላሳይህ ነው። እንዳንተ የሚሰግድለት አምላክ አይደለም አልክ አይደለ? የሚሰግድለት አምላክ ነው። ከራሱ አንደበት ማስረጃ ልስጥህ አልኩህ። እዚሁ ልቋጭልህ እኮ ነው። ጉዳዩን አለቀ። በጣም ጥሩ። አሳይ ማስረጃ አሳይኝና እንደ አውዱን ፈተዋለን። ለፈች እንደገና ቃል በቃል እሰግዳለሁ የሚለው ላሳይህ እኮ ነው የተናገረበት። እኮ እንትን በለው እንደገና እንደ አውዱን ፈታለን። አላያቸው አይደል? እዚህ ጋር ያለ ክርስቲያኖች አይደል? ሙስሊሞች ናቸው። እሱ ቤተክርስቲያን ብቻ አድርጋችሁ ይሄ ፍቹ እንደዚህ ነው በመንፈስ ከሆነ አይገባችም። እኛ ጋር አይሰማም። ቆይ ላሳይህ ነው። ቆይ እቹም አንተ ነህ እኔ ፈጣሪ። ቆይ ተረጋጋ። ቃል በቃል ኢየሱስ ክርስቶስ እኛስ መዳን ከአይሁድ እንደሆነ እናውቃለንና ለምናውቀው ለአብ እንሰግዳለን አለ። ቃል በቃል ኢየሱስ እንሰግዳለን ብሎ ተናግሯል። ወደ ጥቅሱ እንሰግዳለን አለ። ለአብ እንሰግዳለን አለ ኢየሱስ። ያው ቃል በቃል ሰጣ። ጥቅሱን አሳይ። ምን ላይ ነው ጥቅሱ? ዮሐንስ ወንጌል ምዕራፍ 4 ቁጥር 21። ዮሐንስ ወንጌል ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ከልጁ ላይ እሺ በሚለው ቁጥር 23 ላይ ሄድ። ኢየሱስ ክርስቶስ ቆይ ምን እንዳለ ላሳየህ። እሺ ከአንዴ አዳምጥ። ቁጥር 22 ላይ እናንተ ስለማታውቁት ትሰግዳላችሁ አለ ኢየሱስ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ። እንሰግዳለን የሚለው ማን ነው? እሺ ከመጀመሪያ የሚለው ማን ነው? አንዴ አውዱን እንደ አውዱን ከመጀመሪያ ጀምሮ እናንብበው እንጂ አንድ ጥቅስ መዛው በፈጣሪ እንደሚሰግድ ማሳየት እኮ ነው ያለብን። ይኸውልህ አዳምጥ እንጂ አውዱ የሚባል መጽሐፍ ቅዱስ እኮ አውድ የሚባል ነገር አለ እንዴ? እሺ አውድ የሚባል ነገር አለ። ከመጀመሪያው ጀምረህ ግለጥለት። ከሀያ ጀምረና ወይም ደግሞ ከዛ አሁን የሆነ ርዕስ አስቀይሮ ሌላ ሆነ ጥቅስ ላይ ይገባና ይሄ ማለት ነው ሌላ ነው። ይሄንን ነገር በጣም ጥሩ ከ19 ከ20 አንድ ጥቅስ መዛም ጀምርለት ተፈለገ ሄድና ከአንድ ጀምርለት ሄድ አንድም ከአንድ ችግር የለውም። ከ19 እንሄዳለን። አባታችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አላቸው። ኢየሱስም እንዲህ አላት፣ አንቺ ሴት
እመኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግድበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብና ለመንፈስ በእውነት የሚሰግዱበት ጊዜ ይመጣል። አሁን ሆኗል። አብ ሊሰገድለት እንደ እነዚህ ላሉ ይሻላል። እና አሁን ምንድነው? እሺ ምንድነው ልትይ? ማን ነው ተናጋሪው እዚህ ጋር? ሚዩት አድርጋችሁ ነው? ድምጽ እየተሰማኝ አይደለም። ስልክ ይዞ ይሆናል። አሁን እዚህ ጋር ሊያሳይክ የፈለገው 22 ላይ ስታነበው እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ለአይሁድ ነውና ለምናውቀው እንሰግዳለን አለ። እንሰግዳለን እያለ ያለው ማን ነው? በጣም ጥሩ። እሺ አንድ ይታገሰኛል። እሺ አባት ሁድ ቀጥለ ማቴዎስ 26:30 ታወጣዋለህ። እሺ አንድ አይ ከአንድ ጥቅስ ዳይሬክት ሳታዘለል ጨርሰና ወደዛ እንሄዳለን እኮ አይን ከጨረስን በኋላ በቀጣይ ደግሞ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር አንድ ላይ ሆኖ ይዘምር እንደነበረ እናሳያለን። እየዘመረ አምላኩን ያመሰግን ያመልክ እንደነበረ እናያለን። እሺ አግኝቼዋለሁ እና እዚህ ጋር ነው ኢየሱስ ክርስቶስ ለሴት ምን ብሎ አላት? በዚህ ተራራ ወይ በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አላት። እንደዚህ ድሮ በስጋ ከመገለጡ በፊት ለእግዚአብሔር ብቻ ወይም ደግሞ ለእግዚአብሔር ብቻ እንደሚሰገድ አይሁዶች ያውቃሉ። ይሄን ማለት ነው። እሺ ከዛ ኢየሱስ ክርስቶስ ምን አላት እዚህ ጋር? አንቺ ሴት እመኚ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ይሄን ራሱን እንሰግዳለን ያለው ማን ነው? እንሰግዳለን ያለው ማን ነው? በጣም በቃ ሜን ፖይንት አንቺ እናንተ እንሰግዳለን የሚለው አይደል? ግን ለማስተማር እንሰግዳለን ያለው ኢየሱስ ነው። ክርስቶስ ነው። እንሰግዳለን ያለው ኢየሱስ ክርስቶስ ነው። ግን በቃ ጨረሰ። ውስጡ አለክ በቃ አይደለም ሳይሆን ከሱ ጋር ቀጥል። ከሱ ጋር ነው እሱ ያነሳው ነጥብ ሰው ይኸው አምኗል እንደሚሰግዱ ቀጥል። ስለዚህ ይሰግዳል የሚለውን አመንክ ማለት ነው አይደለ? ምንድነው ማምነው? ቆይ ልነግርህ እኮ ነው ያብራራው እያለ በቃ አልከኝ ወይ ማዳመጥ ነው ወይም ደግሞ እንሰግዳለን ያለው ማን ነው? ወይወልህ እንሰግዳለን አላለም ስላልከ እናንተ ቀደም ነው አላለም። ኮንቴክስቱን ታራየህ በራስ ያልካየህ እዚህ ቦታ ላይ ኢየሱስ ክርስቶስ ነው አይደል እንሰግዳለን እያለ እየተናገረ ያለው እንሰግዳለን ብሎ ራሱን አካቶ እዚህ ጋር እንትን ብሏል አውርቷል። ግን ደግሞ ማለት ነው እዚህ ጥቅስ የሚያሳየው ምንድነው? እሱ የሚሰግደው ስግደት እንደኛ አይነቱ ስግደት አይደለም። እሱ ዘላለማዊ ስግደት እዚህ ጋር ለማስተማር ነው። እዚህ ጋር ሴቲቱን ለማስተማር ነው ተግባር ነው እየተናገረ ያለው እንጂ ትምህርት አይደለም። እንሰግዳለን እንጂ እንድትሰግዱ አስተምራቸዋለሁ አላለም። ቆይ ወይንም ስገዱ እናንተ አላለም። ቆይ እንጂ አዳምጥ። በስነ ስርዓት ይሰግድ ነበር። በተግባሩም እንዲሁ እየሰገደ አሳይቷል። የስግደቱንም ስርዓት በተግባር ኢየሱስ ክርስቶስ ሰግዷል። እንደማንኛውም ገብቷል አይደል? ከማንም በላይ እንዳውም የሚሰግደው እሱ ነው እንደ መጽሐፍ ቅዱስ። ምክንያቱም የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ ወደ አምላኩ ይሰግድ ነበር። እሺ ጥያቄ ምንድነው? ስለዚህ
አምላክ የምትለው አካል አምላኩን ያመልካል ማለት ነው። አምላክ የሚያመልክ አምላክ ደግሞ እዚህ የለም። እሷንና አይሁዶችን ለማስተማር ነው እዚህ ጋር የተጠቀሰው። ለማስተማር የሚል ቃል አንተ አልክ። ኦኬ ለማስተማር ቅዱስ ላይ እንዲጻፍልን ነው እንደፈለከው ለማስተማር ነው ኢየሱስ። አይ እንዲጻፍ እኛም እንደምፈልገው ሳይሆን ትምህርታችሁ አንተ እንዲመለስ እንደፈለከው አንዴ ቆይ ስራ ላይ አንዴ ኒውስ ስለዚህ አምላካችሁ ይሰግዳል። አስቡት ክርስቲያኖች፣ ወላሂ የምታመልኩት አምላክ ሌላ አምላክ ይሰግዳል። ሌላ እንትን ባትወስዶ ጥሩ ነው ማለት ቀጥታ ነው ኢየሱስ እንትን አረስተር ነው ማንተራ መጽሐፉ ላይ ያለውን አመንክ አንተም ራስህ እሱን ነው እያወራን ያለው። ቀጥታ ነው ያለው የተናገረው ከላይ ጀምሮ እንደውም ራስህ ካነበብከው በዚህ ተራራ ስገዱ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌምም ትላላችሁ። ኢየሱስ እንዲህ አላት፣ አንቺ ሴት እመኝ በዚህ ተራራም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁ ትሰግዳላችሁ። እኛ አሁን እኮ እዚህ ጋር 20 እና 21 ስታነበው የጠየቀው ጥያቄ መልሱን ታገኘዋለህ። የሚገርም ነገር ማለት ነው። አረ የጠየቁት ጥያቄ እሱ አይደለም። የጠየቁት ጥያቄ ኢየሱስ ይሰግዳል አይሰግድም ነው። እሰግዳለሁ አለ እሱ ቃል በቃል። ምን ትላለህ? እንዴ ሰግዷልም እኮ መሰግዳለሁ ብቻ ብሎ ማውራትን ብቻ ሳይሆን ሰግዷልም። ልክ እንደ ነብያቶች ማለት ነው። ነብያቶች ስገዱ እያሉ ያስተምራሉ። ለማስተማር ነው የመጡት እነሱም ይሰግዳሉ። ይሄ እኮ አምላኩን ትእዛዝ ይፈጽማል ኢየሱስ እንደወልኛም ሰው። ነገር ግን ዝም ብሎ ሳይሰግድ እንደው አስተምሮ ቢሄድ ኖሮ ችግር የለውም። የዛኔ ለማስተማር እንጂ የመጣው ሊሰግድ አልመጣም እንትን ነበር። ቃል በቃል እሰግዳለሁ አለ። ሰግዶም ማሳይቷል። ይሰግዳል በቃ እሱን አንተ አልክ ራስህ ፈቹም አንተ እኔ አይደለም ያልኩት ኢየሱስ ነው ያለው። ያው ሰግዳለሁ ብሏል። እኔ አይደለም ያልኩት እሱ ራሱ ሰግዳለሁ ማስተማር ነው አልኩ። አሁን ሌላ ጥያቄ ካለ ይሄ ተመልሶላል። ሌላ ጥያቄ ተመልሶላል። ሌላ ጥያቄ ካለ አንተ ይሄን ጥቅስ እስከታች ይነበብ እስኪ አንዴ። እሺ እዚህ ላይ ኢየሱስን አንተ ነብይ እንደሆንክ ያለው አለችው። ክርስቶስ እኔ ነብይ አይደለሁም ተሳስተሻል ብሏታል ወይንስ ነብይነቱን አረጋግጧል ዝም በማለቱ? አይ ነብይም እኮ ነው ኢየሱስ ክርስቶስ እኮ ነብይም እኮ ነብይ ነው። ማን ነው ነብይ አድርጎ የላከው? ማን ነው ነብይ አድርጎ የላከው? አብ አባቱ ነው። ኦኬ አብ ወልድ መንፈስ ቅዱስ አይደሉም? አንድ አምላክ ነው የላከው? አብ ብቻ ነው የላከው? መንፈስ ቅዱስ አንድ አምላክ። አይ መንፈስ ቅዱስ ነው አንድ ኢየሱስ እንደው መንዛጠል እሺ ችግር የለም። አብ ወልድ መንፈስ ቅዱስ እሺ አብ ወልድ መንፈስ ቅዱስ ነው የላከው ወይስ አብ ነው? ቅድም አብ ነው አልክ። አሁን ደግሞ አብ ወልድ መንፈስ ቅዱስ ነው የላከው። ያ በጣም መናገር ቆይ አንዴ ኖ አይደለም። ሐሳብ ላስተካክል ነው። ኢየሱስ ክርስቶስ የአምላክ ነብይ ነው ወይ ብለህ ጠይቅልኝ። እንደሱ ይሻላል። የአምላክ ነብይ ነው ወይ ይሻላል? እያስተካከላችሁ አሁንም እያስተካከላችሁ። አይ ነብይነቱ እንደ ማለት እንደ ሙሴ ወይም ደግሞ እንደ ሌሎች አይነት ነቢያት ሳይሆን ነው። እንደዚያው ነው አይደለም? እንደዚያው ነው አይደለም? እንዳለፉት ነብያት አንድ ነብይ ነው ኢየሱስ ክርስቶስ። ማስረጃ ለስጠህ ከመጽሐፍ ቅዱስ። ለዚያውም እንደነ ሙሴ አይደለም ማለት እንደ ሙሴ ያለ ነብይ ነው። ማስረጃ ለስጠህ። እኔ ደግሞ ራዕይ ዮሐንስ ላይ የዘላለም አምላክ የዘላለም አባት እንደሆነም ደግሞ አሳያለሁ። እንሄዳለን፣ ችግር የለም። አሁን ስለ ነብይነት እያወራን ነው። የነብይነት አረስት ላይ ነን። እንደለፉት እንደነ ሙሴ ነብይነት አይደለም የተሰው ብለሃል። እንደ ሙሴ ያለ ነብይ ነው። ማስረጃ ልስጥህ። እንደ ሙሴ ያለ ነብይ ነው አይደለም? እሺ ኦሪት ዘዳግም ምዕራፍ 18 ሙሴ ዘላለም አንድ ኦሪት ዘዳግም ያንን ጠይቀሃለሁ። ጠይቀሃለሁ። ነብይ ነው ብዬሃለሁ። ኢየሱስ ክርስቶስ ነብይ ነው። አዎ ግን ነብይነቱ እንደነ ሙሴ አይደለም። ዘላለማዊ ከተባለ ሙሴ ያለ ነብይ እንደሆነ ሙሴንም ታሳየኛለህ። እንደነ ሙሴ አይነት እንዳልሆነም ደግሞ ትሰጠኛለህ። ዘላለማዊ ነው የሚል ሙሴ ዘላለማዊ ነው የሚል ግን ደግሞ ሌሎች ወይኔ በፈጣሪ ቆይ ስለሌላ ባህሪያቶች እናወራለን። ቆይ አንዴ ነብይነቱ እንደ ሙሴ ነብይነት አይደለም ብለሃል። እንደነ ሙሴ አይረጋጋም እንደ ሰውዬው በፈጣሪ ሰው አንተ ነው እንጂ ስትጠይቅ እኮ ጥያቄ አንድ ሆኖ ግን ተከፋፍሏቸዋል። ገባ? እኔም ደግሞ ጠይቃለሁ አንተ አልከፋፈልም። አንተ ራስህ የተናገርከውን መስርቼ እስካሁን ስጠይቅህ የነበረው ነብይነቱን አመልክ። ቆይ እሺ ቆይ አንዴ ስማኛ በፈጣሪ ስም አዳምጠኝ። ምን ሆነ ነው? አዳምጠኝ። አንድ ደቂቃ ነው ማለት። ኧረ አንድ ደቂቃ የማይሞላ 30 ሰከንድ ነው ማለት። አንዴ ብቻ አዳምጠኝ። አንዴ
እንደነ ሙሴ አይነት ነብይ ነው የሚለውን ነገር ታሳየኛለህ። በዛ ውስጥ ግን ዘላለማዊ ነው የሚለውንም ታሳየኛለህ። እኔ ግን ዘላለማዊ አባት እንደሆነ ቁጭ አድርጌ በመጽሐፍ ቅዱስ ጥቅስ አሳያለሁ። ዮሐንስ ላይም አለ፣ ኢሳይያስ ላይም አለ። ቀጥል። አይ ችግር የለውም። ቅድም ምን ብሏል? ነብይ ነው አለ፣ ግን እንደነ ሙሴ አይነት ነብይ አይደለም አለ። ከዚያ በኋላ ቀጥታ አይ እንደነ ሙሴ አይነት ነብይ ነው እንደሆነ ባሳየ ክርስትና ስህተት መሆኑን ትመሰክራለህ? አሳየኝ እኮ እናሳያለን። ችግር የለም። አሳየኝ። እንደነ ሙሴ አይነት ነብይ እንደሆነ ባሳየህ ምን ትላለህ? አይደለም አሳየኝ። አይደለም አሳየኝ። እሺ እንደሆነ ባሳየህስ? አሳየኛ። አሳይተህ እንዴ? አሳይተህ ማሳየት እኮ ነው። ምንድን ነው እኮ ላሳየህ ነው። ከዛ እንደ ሙሴ ያለ ነብይ መሆኑን እሺ በቃ ችግር የለውም። እናሳየው በቃ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንዲያወጣለት ፍጡድ አንዴ ነው። ኦሪት ዘዳግም ያልከኝ? ኦሪት ዘዳግም ምዕራፍ 18 ቁጥር 18 እሺ ከወንድሞቻችሁ መካከል እንደናንተ ያለ ነብይ አስነሳላችኋለሁ፣ ቃሌን በአፉ ያደርጋል፣ ያዘዝኩትንም ቃል ሁሉ ይነግራችኋል። እሺ በቃ እንደናንተ ያለ ነብይ አስነሳችኋለሁ። እንደ ሙሴ ያለ ነብይ የተባለው እንደ ሙሴ ያለ ነብይ የተባለው አንድ የረጋ ብላ አዳምጠኝ በፈጣሪ ስም ላኢላሃ ኢላላህ። ከወንድሞቻቸው መካከል እንዳንተ ያለ ነብይ ተብሎ እንደ ሙሴ ያለ ነብይ የተባለው እዚህ ጋር ማን ነው? እኔ መቼ ነብይነቱን ካርቱኝ ነብይነቱን ሳይሆን እንደ ሙሴ ያለ ነብይ ነው አይደለም ስላልክ እንደ ሙሴ ያለ ነብይ የተባለው እዚህ ጋር ማን ነው? አንተም ደግሞ እንደ ሙሴ ዘላለማዊ ነው እንደ ኢየሱስ ክርስቶስ የሚለውን ነገር አውጣና ሳይ ወደ ዘላለማዊነት ምናምን እንመጣለን። ግን እንደ ሙሴ ያለ ነብይ ነው አይደለም? ኢየሱስ ኢየሱስ ክርስቶስ አይደለም። እሺ እዚህ ጋር እንደ ሙሴ ያለ ነብይ የተባለው ማን ነው? ትንቢት የተነገረለት ወንድሞቻችን መካከል እንደናንተ ያለ ነብይ ያስነሳሉ፣ ቃሉን በአፉ ያደርጋል፣ ቃል ሁሉ ይነግራችኋል። ሜቢ ይሄን ነገር እኔ አላውቅም። የማላውቀው ነገር ደግሞ ዝም ብዬ አላወራም። ማን ነው እዚህ ጋር እንደ ሙሴ ያለ ነብይ የተባለው ማን ነው? እዚህ ጋር ይቅርታ አድርግልኝ፣ ይሄን አላውቅም። ሜቢ ለኢየሱስ ክርስቶስ እናድርገህ በቃ። እሺ ይህ በአባቶቻችን አንደበት እንደ ሙሴ ያለ ነብይ ተብሎ የተነገረለት ብሎ ለኢየሱስ እንደሆነ የሐዋርያት ሥራ ላይ ተቀምጧል። እዚህ ጋር ያለው ለኢየሱስ ነው ተብሎ ተቀበላቸዋለህ። የሐዋርያት ሥራ ትቀበላለህ? በጣም እንዴት ነው የማልቀበለው? መጽሐፍ ቅዱስ አይደል? በጣም ጥሩ። እንደሱ ከሆነ ስለዚህ ኢየሱስ እንደ ሙሴ ያለ ነብይ የተባለው ለሱ መሆኑን ካሳየን ነብይነቱን መች ካርኩኝ ታዲያ? ነብይነቱን አይደለም ፍታው። እሱን እንደ ሙሴ ያለ ነብይ አይደለም ላልከው ነው። እንደ ሙሴ ያለ ነብይ እንደሆነ ተብሎ ተነገረው። ሙሴ ያለ ሲባል ታዲያ እዚህ ጋር ዘላለማዊ ነው የሚል ነገር አለ እኮ። ሐዋርያቶች ተሳስተዋል ትለናለህ። የዛኔ እኛ ምን አገባን? የሐዋርያት ሥራ ላይ እንደ ሙሴ የተባለው ለኢየሱስ ክርስቶስ ነው ብላ ያስቀመጡትን ላሳየህ ነው። አይ ተሳስተዋል እንደ ሙሴ አይደለም ካልከን እኔ መጽሐፍን ከቀድክ ላስክደህ ነው። አይ እንደ ሙሴ ነው ካልክ እሰየው፣ እሱን ነው የምንፈልገው። አሁን ወጥመድ ውስጥ ነው የገባችው። ከሁለት አንዱን መምረጥሽ አሁን ትልቅ ወጥመድ ውስጥ ነው የሚያስገባ እኮ። ስለዚህ እንደ ሙሴ ያለ ነብይ ነው የሚለውን እናሳየህ። ቀጥላ እንትን ጥቅሱን እኮ የጠበኩት ሐዋርያት ሥራ ላይ ሆኜ የጠበኩት ስንት ነው የሚለው። እሺ። ስለዚህ እንደ ሙሴ ያለ ነብይ የሚለውን ካየ ይሄ ልጅ ሊቀበል ነው ማለት ነው። አንዴ ላሳይ። አንዴ ምን እኮ አይካድም እኮ ከስር ኮሜንት ላይ አንዳንድ አላዋቂዎች ይገርማል። ኮሜንት ላይ የምጽፉት ነገር ግን ይገርማል። እሺ የሐዋርያት ሥራ ምዕራፍ የሐዋርያት ሥራ ምዕራፍ 3 ቁጥር 22 ሌላ ምን ጨምርለታለን? አንድ ቦታ ብቻ አይደለም በነገራችን ላይ ሁሉ አውጣለት። የሐዋርያት ሥራ ምዕራፍ 3 ቁጥር 22 ቁጥር 22 እሺ ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ወንድሞቻችሁ ያሳጅ በሚነግሯችሁ ሁሉ እርሱን ስሙ፣ ያም የማትሰማውን ሰው ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛውም
አንድ ጥቅስ መዘህ አምጥተህ ማለት ነው ሽብር አትፍጠረው። እሱ እባክህ አንተ ልጅ እባክህን ምንም ይችን አይደለም ግን ዝም ብለህ ቃላት እንትን አትበል። ዝም ብለህ አውቀን ነው ዝም ያልን ሁላችንም። ልክ መካከል ላይ ቁጭ 50 ድመቶች ነው መካከል ላይ ቁጭ አድርገው እንደሚጫወቱበት አይጣለች አይደለ? ከዚያ ከዚህ እያሉ እንደዛ አድርገህ አውቀህ ዝም ያልንህ አውራ። ዝም ብለህ ቃላት እንትን አትበል። እቺን ታክል አይደለም አውራ። ዝም ብለህ ማውራት የምትፈልገው እሺ ልጅ ያላ ቀጥል። አይ ማውራት ሳይሆን ቆይ አንዴ እሺ ይቅርታንም ማውራት ይችላል። ከፈቀዳችሁልኝ ነብይ እንደሆነ ነው የተገለጸ። እንደ ሙሴ እንደኔ ያለ ነብይ ተብሎ በአባቶቻቸው አንደበት የተነገረው ብሎ የተናገረው። ስለዚህ ስለ ኢየሱስ ክርስቶስ ይልክ እንደ ሙሴ ያለ ነብይ ነው ማለት ነው አይደል? እንደ ሙሴ ማለት እንትኑ እንደ ሙሴ አይነት ነብይ ነው ኦሬዲ። ግን አይዋ ዘላለማዊ ነው በቃ አሁን ወደ ዘላለማዊነት እንሄዳለን። ግን እንደ ሙሴ ያለ ነብይ ነው የሚለው ተስማማ። እሱ ነው የምፈልገው እኔ የምፈልገው ይሄን ነው አለ ጳውሎስ። ነብይነቱን ማን ካደ ታዲያ? ነብይነቱን ማን ካደ? አንድ ነብይነቱን ሳይሆን እንደ ሙሴ ያለ ነብይ ነው የሚለው ተቀበልክልን። እሱ ነው አሁን የምናመሰግነው። አንድ ያመስግን ጎበዝ ዳር። እሺ አንድ እሺ እዚህ ቦታ አንድ ተጨማሪ ሀሳብ ላውራ ከፈቀዳችሁልኝ ድል ከሰጣችሁኝ እና እንደ ሙሴ ማለቱ ትክክል ነው። መጽሐፍ ቅዱስ ትክክል ነው። ምንም እንትን አይዋሽም። ሙሴ ከእግዚአብሔር ተልኮ የመጣው እስራኤልን ከግብፅ መርተው ወደ ከነዓን ለማስገባት ነው። ኢየሱስ ደግሞ ህዝቡን ወደ ገነት ወደ ዘላለም ህይወት ልሰጥ ወደ ገነት ሊመራት ወይም ዘላለምን ህይወት ልሰጥ ነው። ትክክል። ሁለቱንም ሙሴንና ኢየሱስን የሚያመሳስላቸው ነገር ከእግዚአብሔር ተልኮ የመጡ መሲሖች ናቸው። ከእግዚአብሔር የተላኩ ናቸው። ሙሴ የተልከው ከግብፅ ለአብርሃም በገባው ተስፋ ቃል መሰረት ከግብፅ ወደ ከነዓን ለመምራት ወይም ከነዓንን ለማውረስ ነው። ኢየሱስ የመጣው ደግሞ የዘላለምን ህይወት ለመስጠት በአዳም በኩል የተነጠቅነውን ገነትን የዘላለምን ህይወት ሊያወርሰን ነው። ልዩነቱ ይሄ ነው። የሚያመሳስላቸው ነገር ደግሞ ከእግዚአብሔር ተልኮ የመጡ በመሆናቸው። ቆይ አንዴ ዮኒ ወደ ነጥቡ እንመለስክና አንተ ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብለህ ታምናለህ? አዎ ተልኮ ነው የመጣው። ኦኬ እሱ ስለዚህ አምላክ ኦኬ ገባኝ። አምላክ የአምላክ መልእክተኛ ነው አይደለም? ኢየሱስ አሁን ፍጹም ሰው ፍጹም አምላክ ነው። በአምላክነቱ ከአምላክ ጋር ህብረት ያደርጋል። አንድ ኖ አምላክ ወደ ምድር የላከው አምላክ ነው ሰውን የላከው? ሐሳው እንዴት ልከዋል? ማንን? ኢየሱስን አይደል? እኔ የጠየቅኩት ጥያቄ ወደ ምድር ለአንተ ኃጢአት ብሎ ተሰቅሎ እንዲያድንክ የተላከ አለ ኢየሱስ? ስለዚህ እሱ አምላክ ነው ወይስ ፍጡር ነው? አምላክ ሆኖ በሰው መልክ ስጋ ለብሶ ነው የመጣው። ወደዚህ ምድር ሲመጣ ኦኬ ኢየሱስ የሚባለውን አምላክን ይላከው? ስጋ ለብሶ በሰው አምሳል ነው የመጣው። ኢየሱስ የሚባለውን አምላክ ነው የላከው ወይ? እዚህ ጋር ሁለት አምላክ የለም፣ አንድ አምላክ ነው። በተለያየ ቦታ እኛ የምናውቀው እኮ። ስለዚህ ወደ ምድር አምላክ ምንድን ነው የላከው? እዚህ ቦታ አንድ ነገር ግልጽ ወይም በአንድ ነገር ተስማምተን ብንሄድ ጥሩ ነው። አሁን ግልጽ አድርግና ወደ ጥያቄ መልስ። ጥያቄ ሳመልስ ንቅንቅ አይደለም። አብራራ። አንድ ደቂቃ ሰጣለሁ፣ አብራራና ከዛ ወደ ጥያቄ እንመለሳለን። ቀጥል። እሺ አንድ ደቂቃ አለ ካብራራ። በአንድ ደቂቃ ውስጥ ለማብራት እሞክራለሁ። ለማብራራት አብ አምላክ ነው፣ ሁሉን ቻይ፣ ማንም ሁሉን ቻይ ዘላለማዊ የሆነ ኤልሻዳይ አምላክ ነው እና አብ ሰውን በመልኩ ወይም እግዚአብሔር ሰውን በመልኩና በአምሳሉ ሲፈጥር ለዘላለም እግዚአብሔርን እያመለከ ለዘላለም እንዲኖር ሞት በሌለበት በገነት ውስጥ አኖራው። ከዛ ባለመታዘዙ ምክንያት ከገነት ተባረረ፣ ሞት ወደ ምድር መጣ።
አንድና ለመጨረሻ ጊዜ ሰው ወደ እግዚአብሔር እንዳይቀርብ ከገነት ተባረረ። ያ እስከ አብርሃም ድረስ ወይም እስከ አብርሃም በመታዘዙ ጽድቅ ሆኖ ተቆጠረለት ይላልና በአብርሃም በኩል በተገባለት ተስፋ ቃል መሰረት አንድ መሲህ ከእግዚአብሔር ጋር ሊያስታርቃችሁ ዘላለም ገዢ የሆነ ይመጣላችኋል ከዘሪ ይወለዳል ብሎ ለአብርሃም በገባው ተስፋ ቃል መሰረት ኢየሱስ ክርስቶስ ተወለደ። ከዘሩ ኢየሱስ ክርስቶስ ደግሞ ያንን ዮኒ አንድ ደቂቃ ሰጠውክ። በአንድ ደቂቃ መጨረስ አልቻልክም። አሁን የጠየቁት ጥያቄ በጣም ቀላልና በጣም ቀላል ነው። ወደ ምድር ፈጣሪን የላከው ወይስ ፍጡሩን የላከው? በቃ ይሄ መልስልኝ። ይሄ ፍጡሩን እንዳትል በሰው ዘንድ አልተፈጠረም እንደ ሌሎቹ ማለት ነው። አሁን እኛ እንደምንፈጠረው ሆኖ አይደለም ወደ ምድር የመጣው ኢየሱስ። ስለዚህ ፍጡር አይደለም። እሺ ፍጡር አይደለም ይላል። በቃ ፍጡር አይደለም ፈጣሪ የላከው። ፈጣሪን የላከው አይደለም። አዎ ነበረ። ዘላለማዊ ነበር። ኖ የተላከው ምንድነው? ፈጣሪ ነው ፍጡር ነው የተላከው? ፍጹም ሰው ፍጹም አምላክ ሆኖ ሁለቱንም ባህሪ ተላብሶ ነው የመጣው እኮ። ስለዚህ የተላከው ፍጡር ነው ወይስ ፈጣሪ? ሁለቱም። ኦኬ ሁለቱም ከሆነ ስለዚህ ቆይ ችግር እንዴት አይደለም ገባክ አይደለ? ስለዚህ አንዱ ፈጣሪ እንዴት አብራራለህ ካልከኝ ኖ አውቀዋለሁ። የምናውቀው ጥያቄ ነው እንዴት እንደሆነ። አምላክ በስጋ ተገልጦ ነው ወደ ምድር የመጣው እናውቀዋለን። አሁን የጠየቁት ጥያቄ አንዱ ፈጣሪ ከሰማያት ፍጹም ሰው ፍጹም አምላክ የሆነን ኢየሱስን ልኮታል። አዎ በሰማያት ኢየሱስን የላከው ፈጣሪ ራሱን የመጣው ወይስ ሌላ ፈጣሪ ነው የመጣው? አሁን ለመማማር ነው ወይስ? ለመማማር ከሆነ እውነቱን እናውራ። በቃ ስማ ዮኒ አንድ ለመስማት ከሆነ ለመሸዋወድ ዮኒ ለመሸዋወድ አይደለም። አንድ ነገር አዳምጠኝ። እዚህ ቤት 933 ሰው አለ። በዚህ ጥያቄ ምክንያት ይኸው 3ኛ ሳምንታችን እንቅልፋችንን አልተኛንም። ከሰማይ ያለው ፈጣሪ ራሱን የመጣው ወይስ ሌላ ፈጣሪ ነው የላከው? ፈጣሪ ስትል አምላክ አንድ ነው። ልጁን ነው የላከው። ልጁን ነው የመጣው። ኖ አምላክ ልጁን ነው የመጣው። ስለ እንቅልፍ አምላክ ብለክ እኮ ፈጣሪ ያ አንዱ ፈጣሪ ራሱን የመጣው ወይስ ሌላ ፈጣሪ ነው የላከው? ልጁ ነው የመጣው። ልጁ እኮ ልጁ ራሱ ነው ወይስ ሌላ ፈጣሪ ነው? አባትና ልጅ አንድ እንዴት ይወር? አንድ አሁን በአካል አባትና ልጅ አንድ አይደሉም። ኖ የጠየቁ ማለት ነው። ልጁ ላይ ራሱ ያለው ፈጣሪ ነው ወይስ ሌላ ፈጣሪ ነው? እንዳልኩ ዝም አሁን አብ በሰማይ ሆኖ የሚወደው ልጅ ይሄ ነውና እርሱን ስሙት ስል አንድ እንዳልሆኑ ከላይ ያለው ፈጣሪ ከላይ ያለው ፈጣሪ ራሱን የመጣው ወይስ ሌላ ፈጣሪ ነው የላከው ወደ ምድር? ጥያቄን አስተካክል መጀመሪያ። ኖ አላስተካክልም። ራሱን የመጣው ወይስ ሌላ ፈጣሪ ነው የላከው? አይ ሁለት ፈጣሪ የሚለውን እሱን አስተካክልልኝና ስለዚህ ከላይ ያለው ፈጣሪ ወደ ምድር የፈጠረው ኖ ራሱን የመጣው ላይ ያለው ፈጣሪ ራሱን የመጣው ላይ ሆኖ የሚወደው ልጅ ይሄ ነውና እርሱን ስሙት ራሱን የመጣው ወይ ኖ ራሱን የመጣው ወይ ፈጣሪ ከላይ ያለው ፈጣሪ ራሱን የመጣው ወይስ ሌላ ፈጣሪ ነው የላከው? ስትልስክ ጥያቄን ሌላም ሰው እንዲረዳ በደንብ ግልጽ አድርገህ ጠይቀኝ። እስከ ሰማይ ላይ ያለው ፈጣሪ ወደ ምድር የመጣው ራሱ ነው ወይስ እሱ አይደለም? እሺ አሁን ሁለት አድርገዋል። ሰማይ ያለው ፈጣሪና ምድር ያለው ፈጣሪ። ኖ ያላደረኩትም። እሺ ቆይ ሰማይ ላይ ያለው ፈጣሪ ራሱ ነው የመጣው ወይስ ሌላ ፈጣሪ ነው የመጣው? ይሄን መልስልኝ። በጣም እሱ ሊፈጥር አይደለም የመጣው። ወደዚህ ምድር ስመጣ አንድ መረዳት ያለበት ነገር እዚህ ምድር ላይ ዳግም ሊፈጥር እሱን አትምጣ። እኔ የጠየኩት ጥያቄ ላይ ያለው ፈጣሪ ራሱ ነው የመጣው ወይስ ሌላ ፈጣሪ ነው የላከው ወደ ምድር? እንዴት ዋላችሁ? ደህና ናችሁ? እሺ ማሂ ትቀጥል። በቃ አንተ እስከዛ አስተላልፈው ጥያቄው። እሺ ማሂ እንዴት ነሽ? ደህና እግዚአብሔር ይመስገን። ምንድነው? ምን እያወራችሁ ነው? ከየትኛው ቤተ እምነት ነሽ?
እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ነኝ። አንቺ የምታመልኪው ፈጣሪ ይወልዳል? አዎ በግብር ይወልዳል። ሲጀመር ምንድነው የሚወልደው? አብ ወልድ መንፈስ ቅዱስ ግብር አላቸው። ግብራቸው አባት ነው። ምንድነው የሚወልደው? ምንድነው የሚወልደው? ምንድነው? እሱን እናውቀዋለን። አንዴ ነው እኛ በምድር ላይ መውለድ ብለን እንደምንወልደው ያልሆነ አይደለም። አሁን እናውቃለን። እሱን እናውቃለን። አሁን ይጠይቅሽው መልሽ። እሱን እናውቀዋለን። አብ ወልድ መንፈስ ቅዱስ አስወጥታችኋት ከሆነ ሰው አታስወጡ፣ መልሷት። ሰው አታስወጡ፣ መልሷት። ማይን ሰው እየተወያየ አታስወጡሽ። እሺ ታብታቡን ጥያቄው ስለ ሙሴና ስለ ኢየሱስ ነበር የጀመርነው። አሁን መሀል ላይ ሌላ ጥያቄ ገብቶ ነው የተቋረጠውና ራሱ ነው ወደነ ሙሴ ሄዱት። በዛ ፖይንት ነው ራሱ ነው የጠየቁክ። አንተ አሁን መመለስ አልቻልክም ወይ? እስልምና ላይ ጥያቄ ካለክ ጠይቅ፣ ወይ ደግሞ የጠየቁን ጥያቄ መልስ። ማሂን መልሷት። እሺ ስለ እስልምናም ጠይቃለሁ። ስለ ሙሴና ስለ ኢየሱስ እያወራን መሀል ላይ ያንን የመጀመሪያውን ጥያቄ እንዳይመለስ መሀል ላይ ከዚህ ነጥብ ተነስተው ነው ወደነ ሙሴ ሄዱት። ከዚህ ተነስተው ነው ወደነ ሙሴ ነጥብ ሄዱት። ከመጀመሪያው ነጥብ ላስጀምረክ ብዬ ነው ያስጀመርኩክ። እሺ እና አሁን አንድ ጥያቄ ከጠየቅ መመለስ ከመለስ በቃ ስለዚህ መልሶ የለም። በቃ ወደ ጥያቄ ጠይቅ። እሺ ስለ እስልምና አንድ ጥያቄ ልጠይቃችሁና አሁን የሁላችን ሃይማኖታችን አንድ ነው። ዋናው የመጀመሪያው ዓላማ መንፈሳችን ወይም ነፍሳችን እረፍት እንዲያገኝ። አሁን በዚህ ምድር ላይ ስንኖር እንሰራለን፣ እንደክማለን። ለዛ ወይም ሃይማኖት ላያስፈልግም ይችላል። ግን ከሞት በኋላ ደግሞ ሁለት ህይወት አለ፣ የዘላለም ህይወትና የዘላለም ጥፋት። አሁን አብዛኛው እምነት ያንን የዘላለምን ህይወት ለማግኘት ወይም ጀነት ለመውረስ ነው ሃይማኖት ያስፈልገው ወይም ከእግዚአብሔር ከአብ ጋር ህብረት ለማድረግ። አሁን እናንተ ወይም ሙስሊሞች ከፈጣሪያችን ጋር ለመገናኘት ሰው አንደ በቃ የሚገናኝበት መንገድ የለውም። በምን መንገድ ነው ያንን ጀነት እናገኛለን ብላችሁ ወይም የምታገኙት እንዴት ነው? በምን በስራ ነው ወይስ በእምነት ነው ወይስ በምንድን ነው የምታገኙት? እስልምና ስለዚህ ጉዳይ ምን ይላል? በእኛ የዘላለም ህይወት የሚገኘው አንደኛ ነገር አላህን በመገዛት ነው። አላህን መገዛት ማለት አላህን ብቻ ማምለክ፣ ከሱ ውጭ ያሉ አማልክቶችን አለማምለክ፣ እሱን ብቻ ማምለክ፣ እሱን ብቻ መገዛት፣ እዚህ እምነት ላይ መጽናትና መልካም ስራዎችን መስራት። ይሄ የዘላለም ህይወት በቀላሉ የሚያስገኘው እኛ ጋር በዚህ መንገድ የዘላለም ህይወት የሚገኘው። እሺ ደግሞ መጽሐፍ ቅዱስ ሰው በስራ ብቻ ዘላለምን ህይወት ማግኘት እንደማይችል ነው ምነግረን እኮ። አላህ ይቀርባይ ነው። ተውበት የሚባል ነገር አለ ማለትኛ ፐርፌክት ላይክ እንትን ፍጹምነትን አላህ ከኛ ይጠብቅ ባላለ። እኛ ጥፋት አጥፍተን አላህን ይቅር በለን ብለን ወደሱ በሄደን ጊዜ እሱ ይቅር ይለናል ባላለ። ስለዚህ ነው ሶስት ነገሮች አሉ። አላህን ማምለክ፣ እሱን በብቸኝነት መገዛት፣ መልካም ስራዎችን ማድረግ። ከዛ በኋላ በእነዚህ ነገሮች ውስጥ ደግሞ የአምላካችን የአላህ ይቅር ባይነት እንዳለ ሆኖ እኛ ይቅርታ የምንጠይቅ ነው ማለት ነው። እሱ መሐሪ ይቅር ባይ ነው። አዎ ይቅር ባይ ነው። ግን ሰው አሁን እኛ አንተ ምትድነው? ቆይ አሁን ላስረዳ። አንተ በእምነት ነው ወይስ በስራ ነው ምትድነው? መጀመሪያ በእምነት ከዳንኩ በኋላ መስራው ስራ ማለት እኮ እኛ ምንድነው የምናምነው? አምላካችን አለ። አምላካችን አለ። ቆይ ልንገርህ፣ ከምናምነው ልንገርህ። እኛ አምላካችን አለ፣ አምላካችን እንደሆነ ከሱ ሌላ ማንም አምላክ የሚመለክ በሐቅ የሚመለክ አምላክ እንደሌለ ይህንን ነገር አምነን እንቀበላለን። ከዛ ወደ ተግባር ነው። ወደ ተግባር ሲባል ለምሳሌ ስግደት ስንል ተግባር ነው። ገባህ አይደል? ያ አምላካችን ብለን ላመንነው አምላክ ስግደትን እናቀርባለን፣ አምልኮን እናቀርባለን። ከዛ መልካም ስራዎች ደግሞ አሉ በህይወታችን ላይ ማለት ነው። ገባካ? ከዛ እዚህ ነገር ላይ ደግሞ የኛ ጥፋትን ስናጠፋ ይቅርታ የመጠየቅ ንስሐ የመግባት ተውበት የማድረጋችን ነገር እንዳለ ሆኖ የአምላካችን የአላህ ደግሞ ይቅር ባይነትም ማለት ነው። ገባ? እነዚህ ነገሮች ተደምረው እኛ በዚህ መንገድ ላይ ጸንተን እስከ ሞት ድረስ የምንቆይ ከሆነ እኛ የዘላለምን ህይወት እናገኛለን ማለት ነው። ይሄ ነው በቃ መጨረሻ። እሺ ለአባታችን ለኢብራሂም
እግዚአብሔር የዘላለም ክዳን ገብቶ በአንተ ከዘሪ የሚወለደው እውነቱን ያስተምራችኋል፣ መንገድ ይመራችኋል ብሎ የተናገረበት በአብርሃም በኩል መሲህ እንደሚመጣ ያ ደግሞ ሲመጣ እውነትን ወደ እውነት እንደሚመራቸው እግዚአብሔር ለአብርሃም ተስፋ ገብቶለታል። ያንን ደግሞ በሙስሊም ሃይማኖት የአብርሃም ዘር ማን ነው? አብርሃም ይስሐቅንና እስማኤልን ነው የወለደው። አብርሃም ይስሐቅን ከዛ እስራኤል። እስማኤል የአብርሃም ዘር ነው። እስማኤል ኦኬ። ስለዚህ እስማኤልም የቃል ኪዳኑ ተካፋይ ነው ማለት ነው ነው። ግን ይሄ የዘላለሙን ኪዳን ቃል ኪዳን ተካፋይ አይደለም። የዘላለሙ የቃል ኪዳን ተካፋይ ይስሐቅ ነው። እርሱ ደግሞ ልጁ ባርኮዋለሁ ብሏል። እሱ ተባርኳል። የኪዳኑ ተካፋይ ቆይ አትሩጥ። አብርሃምን ምን አለው? ቃል ኪዳን ገብቼልሃለሁ አለ። ለዚህ ምልክት እንዲሆን ደግሞ ምን አድርጋለሁ እግዚአብሔር ለአብርሃም እንዲገረዝ ከዘሩ ተወለደ እንዲገረዝ መስሎኝ። ከዛ ማንን ገረዘ? ይስሐቅን እና በቤቱ ያሉትን ሁሉ ባሪያዎቹ። ይስሐቅን አልገረዘም። ይስሐቅን አልገረዘም። መጀመሪያ እስማኤልን ነው የገረዘው። እስማኤልን ነው የገረዘው።